ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ እና አሁን ዮኒ እንዳሳየም ጴንጤው ዘንድ እልፍ አላፍ ናቸው። በቃ ውሸት ከጌታ ትምህርት ተቃራኒ የሚያስተምሩ ሰዎች ብዙ ናቸው። እነዚህ ሰዎች እነርሱ ብቻ ሳይሆኑ ተከታዮቻቸውንም ይዘው ነው ገደል የሚገቡት። ለዛ ነው ጳውሎስ ለራስህና ለትምህርትህ ተጠንቀቅ ራስህንም የሚሰሙንም ታድናለህና። አንዳንድ ሰዎች ለምሳሌ ሐሰተኛ ነቢያት ጋር ምን ሐሰተኛ ነቢያት ሁሉም እንደዛ ናቸው። በርግጥ እውነተኛ ነብይም የለም ሲጀመር። ግን ሐሰተኛ መምህራን ጋር እየሄዱ እየተማሩ እንትን ይያሉ አረ ምን ችግር አለው ይላሉ። ግን ጳውሎስ እንደዛ አላለ። ኦኬ ሰው የተሳሳተ ትምህርት ከተሰማ ወደ ስተት የሚሄድ እድሉ ከፍተኛ ነው፣ የመውደቅ እድሉ ከፍተኛ ነውና በፕሮቴስታንቱ ዓለም እንደምናየው ነገር ለትምህርት ኬርለስ የመሆን ነገር ለትምህርት ቦታ ለመስጠት ምንም ነገር ብታስተምር ምንም ነገር ብታምን they don't care በቃ። ግን አሁን ምንድነው የምትቀባ ስም አለች ከላይ ሁላችሁም እንደምታውቁት ኢየሱስ የሚል ስም ይቀባል። ከዚህ በፊትም ብዙ ጊዜ ተናግረናል። በክርስቶስ ኢየሱስ ማመን ማለት ጌታ ኢየሱስ ክርስቶስ ያስተማረውን ትምህርት አሜን ብሎ መቀበል ጌታችን ኢየሱስ ክርስቶስ ያዘዘውን ትእዛዝ ለመፈጸም መሞከር ነው። ለዛ እኮ ነው ጌታ በወንጌል ምን ብሎ ተናገረ? ኦኬ ደቀ መዛሙርቴ መሆናችሁን ላይክ ሰዎች የኔ ደቀ መዛሙርት ኦር የኔ ተከታዮች መሆናችሁን የሚያውቁት እርስ በርሳችሁ ስትዋደዱ ነው። አንዱ ሌላው የሚያሳየው ፍቅር ነው። ኦኬ በካራክተር ደረጃ ራሱ ሰው የክርስቶስ ኢየሱስ ተከታይ መሆኑ በዚህ ደረጃ ያስታውቃል። ስለዚህ በኢየሱስ ማመን ማለት ዝም ብሎ ኢየሱስ እያለ ዝም ብሎ እንደ ቆሎ ጓደኛ ቀንና ሌሊት እየጮሁ በሆነ ስፒድ እያሉ መጥራት አይደለም። ኦኬ በክርስቶስ ኢየሱስ ማመን ማለት ምንድነው? ጌታችን ኢየሱስ ለሐዋርያት የሰጠውን ትምህርት አለ ያ የሚያድነው ለቅዱሳን አንድ ጊዜ ፈጽሞ የተባለው ትምህርት አለ ያንን ትምህርት አሜን ብሎ መቀበል በዛ ትምህርት መኖር ነው በክርስቶስ ኢየሱስ ማመን። ኦኬ ስለዚህ ከዚህ አንፃር ነገሩን የምትመለከቱት መልካም ነው። ሜቢ ዮሐዴ የምጨምረው ነገር ካለ ጥሩ ካልሆነ ግን የዮናታንን ቪዲዮ አይተን እዛ ላይ አንተ ሪፍሌክሽኑ ቢጀምር what do you think? ጴንጤዎች መላክ ትችላላችሁ ገፍታ 13 ሰው ይታየኛል እንደዛ እናርጋ። አዎ እንደዛ ይደረግ እስቲ እሺ ፕሮቴስታንቶችን እስቲ እሺ በምን እንለያቸው? ፕሮቴስታንቶች ባይዘው ገፍት መላክ ትችላላችሁ። አንድ ቁጥር ጻፉ እንድሰባችሁ ገፍት ላይ ብዙ ሰው አለና መለየትም አልቻልኩ። አሁን ደግሞ ቀጣይ እስቲ ዮናታን ምን ያህል እንግዲህ መልካም ወጣት ምናምን የውቀት ልክ ብዙ ሰዎች አድርገው ያስቡታል። በጣም ብዙ ጊዜ መሰረታዊ የክርስትና ትምህርት ላይ ራሱ ዕውቀት እንደሌለው ማሳየት ይችላልናል። ዛሬም ደግሞ እንደዛው ደግሞ ሪአክት እናደርጋለን አንዳንድ ቪዲዮዎች ላይ። እሺ ጴንጤዎች አንድ ቁጥር ኦር ፕሮቴስታንቶችም የትኞቻችሁም አንድ ቁጥር መጻፍ ትችላላችሁ። ዮኒ ይቀጥል ሐሳብ ካለም መጨመር ተደረገልኝም እንዴት አላገኘሁትም። ዮሐዴ ለማንተ ጋር ወይም ደግሞ ሌላ ስልክ ካለ ያኬ ላይ ገባና ከአኬ አንተም ብዬ ላሰማሽ ወይ ይቻላል። ዋናውን ሐሳብ ተሰማም። እሺ ፕሮቴስታንት ቢኒ ኤንጂ ሚል ዩዘር ኔም ፕሮቴስታንት ነው ብዬ ተስፋ አደርጋለሁ። ኢንቫይት አድርጌያለሁ። አንድ ቁጥር መጻፍ ትችላላችሁ። ሼር ካሉኝም ማሳየት ይችላል። እሺ ለዮኒም ሼር አድርጉለት ከቻላችሁ። እሺ ሚዩት ነው ያዋዲ ቅዱስን ጥላ ስሙኝ በሶስተኛውና በአራተኛው ክፍለ ዘመን ቤተክርስቲያን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች። በ16ኛው ክፍለ ዘመን ከረጅም ዝምታ በኋላ እነ ማርቲን ሉተርና እነ ጆን ካልቪን ቃሉን ሲያነሱ መንፈሱን ግን አልነኩትም ተውት። በ1904 በእንግሊዝ ዌልስ ውስጥ የነበረ ሪቫይቫል ጆን ዌስሊ ወጣት ልጅ ነው እየሰበከ ብዙ ሰዎች በመንፈስ ቅዱስ ይሞሉ ነበር። ግን ያዙዛው እሺ ኦኬ ነው ጋዶ እሺ አንዴ ድጋሚ እንስማው ሜቢ ሰው እንትን እንዲል ካላስቸገርኩሽ ፓፓ ዛሬ ምን ታጣለው? በሶስተኛውና በአራተኛው ክፍለ ዘመን ቤተክርስቲያን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች።
ክፍለ ዘመን ከረጅም ዝምታ በኋላ እነ ማርቲን ሉተር እና እነ ጆን ካልቪን ቃሉን ሲያነሱ መንፈሱን ግን አልነኩትም፣ ተውት። ከዛ በፊት በ1904 በእንግሊዝ ዌልስ ውስጥ የነበረ ሪቫይቫል ነበር። እነ ጆን ዌስሊ ወጣት ልጅ ነው እየሰበከ ብዙ ሰዎች በመንፈስ ቅዱስ ይሞሉ ነበር። ግን የአዙዛው እሺ አንዴ ልድገመው በቃ ወይስ በቃ ይበቃል? ፖይንቶቹን ስም አንተን አደረገው እኮ ጥላ ይዛ ጥላ አንስታ ብሎ ጨረሰው እኮ አንተ ለበለልና ሪቫይቭ ላይክ ያለውን ነገር አንተ ለበለልና አንተ ወዲ ሐሳብ ትሰጥበታል። ታች ያላችሁ ሰዎች አሁን የምናሰማችሁ ስሙ። እሺ ታች በደንብ የሚያወሩትን ነገር ስሙ። ምን ያህል ከመጽሐፍ ቅዱስ የራቁ መጽሐፍ ቅዱስ ዕውቀት የሌላቸው የቤተክርስቲያን ታሪክ ዕውቀት የሌላቸው የአባቶች ትምህርት ዕውቀት እንደሌላቸው አሁን ባደረገው ንግግር ውስጥ ራሱ ይዋዲ ያሳያቸዋል። ምን አለ? ሶስተኛና አራተኛ ክፍለ ዘመን ላይ ኦኬ እሺ አንዴ ቆይ። አሁን ይሄን ሰው የምትከተሉ ሰዎች እንደው ይቅርታ አድርጉልኝና ምንም እንደው በተወሰነ መልኩ ዕውቀት ራሱ መሰረታዊ ዕውቀት የሌለው ሰው ነው። ይቅርታ አድርጉልኝ። ሰው መናቅ አይደለም፣ ግን ያው እውነትን እውነት ብሎ መናገር ያስፈልጋል። ምን አለ? ይዋዲ ይደበታል። አሁን እንግዲህ ዮናታን ምን ብሎ ተናገረ? ፓስተር ዮናታን ለስሙ ፓስተር ነው፣ መጋቢ ነው። ምን እንደሚመገብም አናውቅም። እንደዚህ አይነት ስህተቶች ይሳሳተ በአደባባይ። እሺ ሶስተኛና አራተኛ ክፍለ ዘመን ላይ ኦኬ መንፈስ ቅዱስንና መጽሐፍ ቅዱስን ቤተክርስቲያን ጥላ ከፖለቲካ ጋር ተጋባች። ሶስተኛና አራተኛ ክፍለ ዘመን ላይ በደንብ ስሙ። እምላችሁን ነገር ያዙና ስሙና ከዛ ይዋዲ ይደበታል። ሶስተኛና አራተኛ ክፍለ ዘመን ላይ ቤተክርስቲያን መንፈስ ቅዱስንና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች። እሺ 16ኛ ክፍለ ዘመን ላይ ደግሞ ዘሎ መጣና 16ኛ ክፍለ ዘመን ላይ ዘሎ መጣና እነ ሉተር አሉ እነ ጆን ካልቪን አሉ። ከዛስ እነሱ ደግሞ ምን አደረጉ? መጽሐፍ ቅዱስን ያዙትና ግን መንፈሱን አላነሱትም። መንፈሱን ጥለውታል እነሱ 16ኛ ክፍለ ዘመን ላይ ደግሞ ከዛ 19ኛ ክፍለ ዘመን ላይ ነው እንግዲህ ቤተክርስቲያን ከተመሰረተች ከ1900 ዓመት በኋላ ደግሞ መንፈሱንም አነሱት። መንፈሱንም መጽሐፍ ቅዱስንም አነሱት ነው ወንድማችን ዮናታን እያለን ያለውና እስቲ ዋዲ እነዚህ ነገሮች እንዴት ነው እንደው ከመጽሐፍ ቅዱስም አንፃር ከዛ በኋላ አንዳንድ ሐሳቦችን እናነሳናል። ቀጥል ዋዲ። መቼስ እሁድን ያመመ ነው እየሳክ ያው የዚህ ሰው ያለማወቅ። እሺ እኔ አለማወቅ የሚሰጠው ድፍረት በስማ በጣም ከባድ ነው እውነት ለመናገር። አሁን ይሄ እኮ ባይዘው አዚም የተደረገበት ህዝብ መካከል ዝም ብለው አውርቶ ከዛ ተጨብጭቦለት ወጥቷል። አሁን በነገራችን ላይ ግን በጣም አደገኛና ምን ያክል ክርስቶስንም መጽሐፍ ቅዱስንም የሚቃወም ንግግር እንደሆነ የምትረዱት መጽሐፍ ቅዱስን ማንበብ ስትጀምሩ ነው። ፕሮቴስታንት ወንድሞቻችን እና የቀናውን የእግዚአብሔርን ሐሳብ መረዳትና ማወቅ ስትችሉ የመጽሐፍ ቅዱስ ብቻ የሚለው ትምህርት አያችሁ ወደ ምን አይነት ምንፍቅና ውስጥ እንደሚከት። ለዛ ነው only scripture is the mother of all heresies ይባላል። the mother of all heresies የሚባለው ከጥንት ጀምሮ ምንፍቅና ሲጀመር መጽሐፍ ቅዱስን አንብቤ እንዲህ ይላል ብለው ነው የሚጀምሩት። ምክንያቱም የቀደመውን የቤተ ክርስቲያን ሐሳብና ትምህርት አይደለም ጠቅሰው የሚጀምሩት። ለዛ ነው እነ ቅዱስ አትናቴዎስ the content of faith ይሉታል። መጀመሪያ የእግዚአብሔርን ሐሳብ ለመረዳት you have to understand the content of faith የእግዚአብሔር ዓላማውና ሐሳቡ መረዳት ነው። ከዛ በኋላ ነው መጽሐፍትን የምትረዳጀው በዛ በተቀበልከው እምነትና ትምህርት ማለት ነው። እነ ሄራኒየስም ኦኬ ቸርች ማይንድ ይሉታል። የቤተ ክርስቲያን አእምሮ እና ሐሳብ ሲኖርህ ነው ትክክለኛውን የእግዚአብሔር ሐሳብ ልታገኘው የምትችለው። ይህን ሐሳብ ምን ያክል ከመጽሐፍ ቅዱስና ከክርስቶስ ጋር የሚጋጭና የሚቃረን ትምህርት መሆኑ ለመረዳት አንድ የመጽሐፍ ቅዱስ ክፍል ክርስቶስ ራሱ የተናገረውን መመልከት በቂ ነው። ዮሐንስ ወንጌል ምዕራፍ 14 ከቁጥር 9 ጀምሮ እንዲህ ይላል። ኢየሱስም አለው ይልና አንተ ፊልጶስ ይህን ያክል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? ይልና
እኔ በአብ እንዳለው አብን በእኔ እንዳለ ታምን ዘንድ ኦኬ እኔ የምነግራችሁ ቃል ከራሴ አልናገረውም ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል ይልና በደንብ አስተውሉ ማናቸውም ነገር በስሜ ብትለምኑ እኔ አደርገዋለሁ ብትወዱኝ ትእዛዜን ጠብቁ እኔም አብን እለምነዋለሁ ለዘለዓለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ይላል ለመቼ ለዘለዓለም እሺ ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ ክርስቶስ ኢየሱስ ምንድነው ያለው መንፈስ ቅዱስ ሌላ አጽናኝ የሚለው እዚህ ጋር መንፈስ ቅዱስ ነው ከእናንተ ጋር የሚኖረው እስከመቼ ነው አለ ለዘለዓለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ይልና በጣም በሚደንቅ ሁኔታ 17 ላይ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው ይላል ኦኬ እነ ዮናታን ሊያዩት ይችላሉ አያዩም በዓለም ነው ያለው ወይም የዓለም አይን ስላለው መንፈስ ቅዱስን ሊመለከተውና ሊያየው አይችልም እርሱ ዓለም የሚያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው አለ ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ ይህንን መንፈስ ለማወቅ በእውነተኛይቱ ቤተክርስቲያንና በክርስቶስ አካል ካልሆንክ በስተቀር መንፈሱ ልታቀውና ልታዩ አትችልም ኦኬ ለዛ ነው ማወቅም ማየትም የተሳነው እስከ 19ኛው ክፍለ ዘመን ድረስ መንፈስ ቅዱስ የለም የሚል ክህደት ማለት ክርስቶስ ለዘለዓለም ከእናንተ ጋር እንዲኖር የምሰጠውን አጽናኝ እሱ የለም ጠፍቷል ለዘለዓለም አይደለም የሚኖረው እንዴት ለዘለዓለም ትላለህ ብሎ ክርስቶስን እንደመቃወም ነው ማለት ቀጥሎ ምንድነው ያለው በ19ኛው ክፍለ ዘመን ግን ቃሉን አነሱት መንፈሱ ግን ጣሉታል እኔ በጣም ነው የሚደንቀኝ እንዴት ቃል በቃል ከክርስቶስ ሐሳብ ጋር ሰው እንዲህ ሊጋጭ ይችላል ማለት ሲጀመር መንፈሱ ካልያዝክ እውነተኛውን የእግዚአብሔር ቃል ልታገኘው አትችልም ምክንያቱም ክርስቶስ ራሱ ምን ብሎ ተናግሯል እዛው ዝቅ ብሎ ማለት ነው አሁን ያነበብኩላችሁ ክፍል ላይ ወላጆች እንደሌላቸው ልጆች አልተዋችሁም ወደ እናንተ እመጣለሁ ይላል ገና ጥቂት ዘመን አለ ከዚህ በኋላም ዓለም አያየኝም እናንተ ግን ታዩኛላችሁ እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ እያለ ይናገራል ክርስቶስ ምን እንደሌላቸው ልጆች አልተዋችሁ አባት እንደሌላቸው ልጆች አልተዋችሁ ቤተክርስቲያንን ምን አድርጎ ትቷታል ይላል ጥሏታል ኦኬ መንፈሱም ቃሉን ተጥለው ነበር አለ አባት እንደሌላቸው ልጆች ግን ምን አልላችሁም ብሏል ክርስቶስ አልተዋችሁም አልጥላችሁም ኦኬ ቀጠለና ዮሐንስ ወንጌል ምዕራፍ 15 ከቁጥር 26 እንዲህ አለ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ አለ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል አለ ስለ ክርስቶስ ራሱ የሚመሰክረው ከአብ የሚወጣ መንፈስ ሲመጣልና ሲኖርህ ብቻ ነው ኦኬ ስለ ክርስቶስ ልታውቅ የምትችለው ያ መንፈስ ራሱ ምን ካንተ ጋር ሲኖር ማለት ነው እሱ ከሌለስ ዮሐንስ ወንጌል ምዕራፍ 16 ከቁጥር 7 እንዲህ ብሎ ክርስቶስ ራሱ ይናገራል እኔ ግን እውነት እነግራችኋለሁ እኔ እንዲሄድ ይሻላችኋል እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱ እልክላችኋለሁ እርሱ መጥቶ ይላል እርሱ መጥቶ ስለ ኃጢአት ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል ስለ ኃጢአት በእኔ ስለማያምኑ ነው ስለ ጽድቅም ወደ አብ ስለሚሄድ ከዚህ በኋላ ስለማታዩ ነው ይልና ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው ይላል ቁጥር 13 ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ማን ነው የሚመራው ወደ እውነት ሁሉ ሊመራ የሚችለው ማን ነው የእግዚአብሔር መንፈስ ቃሉን ልታገኘው የምትችለው የእግዚአብሔር መንፈስ ሲኖር ብቻ ነው ኦኬ የእግዚአብሔር መንፈስ ከቃሉ ነጥለ ኦኬ ቃሉን አግኝቻለሁ የእግዚአብሔር መንፈስ ግን የለኝም ምን አይነት ትምህርት ነው ኦኬ ያ መንፈስ በመጣ ጊዜ ነው ወደ እውነት ሁሉ የሚመራችሁ አለ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ሁሉ ይነግራችኋል መንፈስ ቅዱስ እውነቱን ሁሉ ስለ ክርስቶስ የሚገልጸው ኦኬ ብዙ የምነግራችሁ ነገር አለኝ አለ ክርስቶስ ዳሩ ግን ልትሸከሙት አትችሉም አላቸው ምክንያቱም መንፈሱ ሲመጣ ነው ያንን ነገር እንድትሸከምና ወደ መረዳት እንድትደርስ የሚያደርግ ብዙ የምነግራችሁ ነገር አለኝ አለ ነገር ግን አጽናኙ ሲመጣ እሱ ሁሉም ነገር ይነግራችኋል መንፈስ ቅዱስ ሳይኖር እውነት ሁሉ ልትሸከመውም ስለማትችል ማለት የተገለጠው እውነት መሸከም ስለማትችል ስለዚህ ያ መንፈስ ሳይመጣ ቃሉን ግን አገኙት መንፈሱ አላገኙትም ማለት በጣም ጥሩ ቃሉ አገኙት ካለ እንደ ማርቲን ሉተር ቃሉን አግኝተውታል የሚል ከሆነ እንደሱ አባባል እንሂድና
ቃሉን ካገኙት ጥምቀት ለድህነት የጌታ ስጋና ደም እውነተኛ ስጋና ደም ነው ብለው ይቀበላሉ። ጋሽ ሽብሩ ያምናል። በቃ መድረክ ላይ ሄዶ ማሸበር እንጂ ቃሉ አንስቶታል ብለው ያነሱት ቃል እንግዲህ አነሱት ያልካቸው ቃልኩ የጌታ ስጋና ደም እውነተኛ የጌታና ደም ያመው። ኦኬ ጥምቀት ልጅነትን ይሰጣል፣ ኃጢአት ስርየትን ይሰጣል፣ የዘላለም ድህነትን ይሰጣል ብለው እኮ የተናገረው ወይም ደግሞ ያስተማረው ማለት ነው ሉተር። ይሄንን የማይቀበሉ 100,000 አጋንን ከሰራዊቶቻቸው ሁሉ ጋራ ያሉባቸው ናቸው እኮ ነው ያለው። ስለዚህ ይሄ ቃል እውነተኛ ነው ይባላል። ጋይስ እኔ ጋር ነው ወይስ ዮሐዴ ጋር? አንተ ጋር ነው? ምንድነው ተቋረጥክብኝ ጋድ? እኔ ነኝ የተቋረጥኩት ጭራሽ? አሁን አለውኝ እኔ አረ ዮሐዴ ነበር። አንተ ድምጽ ነው የቆመብኝ። አይ ዮሐዴ ነው። ኦኬ እሺ አሁን መጥቻለሁ። መጣለሁ። ቀጥል ፓፓ። እሺ ስለዚህ ቃሉን አንስተውታል ያለውን በዚህ ራሱ ስንፈት ነው ምንድነው እሱ ራሱ ቃሉን እንዳልተቀበለ ኦኬ ማረጋገጫ ነው። ሁለተኛ ዋናው መሰረታዊ ነገር ደግሞ መንፈሱም ቃሉም የጠፉበት ያለው ዓመተ ምህረት አስተዋጽኦ እኔ ዓመተ ምህረት ራሱ ሲጠቅሱ እኔ ባለፈው ታስታውሳላችሁ አቀለሜ ወርቅ አይተምሱ ምን አለ ዲዮስቆሮስ በ1054 አለ በ1054 ነው ጉባኤ ከልቄዶን የተካሄደው አለ። አጅሬው መጣና በ3ኛና በ4ኛ ክፍለ ዘመን ይሄን ክፍለ ዘመን ታውቀዋለህ ምን የተፈጸመበት ክፍለ ዘመን እንደሆነ? የኒቂያ ጉባኤ የተፈጸመበት ዓመተ ምህረት ነው። ካኒ ኢማጂን ታላቁ ካዲ እንትን እንዳይሆን ግን እኔ እንትን እንዳይሆን ግን ሜቢ እኔ የምጠራጠረው ምን እንደሆነ ታውቃለህ ፓፓ? ያው ሁሉም ነገር በኢትዮጵያ ቤተክርስቲያን ካላንደር ነው የሚጠቀሙትና የራሳቸውን ካላንደር ጀምረው እንዳይሆን ፕሮቴስታንቶች ሜቢ እውነት ይልኩ ዓመተ ምህረት ይደፍራሉ። የሚደፍሩት ነው አይ እንደናለ ወይ ከላደ ምን አለ እንደ ዳዊት ፋሲል ታስታውሳለህ? ትንሽ ዓመተ ምህረት ቆጥሯል መሰለኝ ያዝ ከ451 አለ። ምን አለ 450 ምናምን እንኳን በተ 3ኛና 4ኛ ክፍለ ዘመን ትላለህ። ሰው እንዴት ትልቁ የቤተ ክርስቲያን ምንፍቅና የተወገዘበት እና ደግሞ የመጀመሪያ ከሐዋርያት ዘመን ቀጥሎ ለመጀመሪያ ጊዜ የተካሄደው ታላቁ ዓለም አቀፍ ጉባኤ የተካሄደበት ዓመተ ምህረት ነው 4ኛ ክፍለ ዘመን ማለት 325 የኒቂያው ጉባኤ የተፈጸመበት የተካሄደበት ዓመተ ምህረት ነው። አሪዮስ የተወገዘው በፖለቲካ ነው እንዴ? እንደዛ ነው የሚያስበው? ወልድ ፍጡር ነው የሚለው ፖለቲካ ነው ለሱ። ማይ ጉድነስ ኦኬ አሱስ ከአባቱ ከባህሪ አባቱ ከአብ ጋራ ያስይዛሉ። አያውቀው አሪዮስ መወገድ ራሱ የሚያውቀው አይመስለኝም። ይቅርታ አድርግልኝ አያውቀው። አሁን ይሄንን ላይቭ ከሰማ በኋላ የሱ ተከታዮች ያሳዩትና ማጥናት ይጀምራል። አያውቀውም ራሱ አሪዮስን የሚያውቀው አይመስለኝም። አው ዛሬ ባታ ስለ አሪዮስ ነው እያጠና የሚያድረው ቅዱስ አሪዮስ ብሎ እንዳይመጣ እንጂ አይቀርለትም ማለት እኮ መፍራት ነው። ትንሽ ያነቡና ጫፉን ልክ እንደ አንዱ መጽሐፍ ቅዱስ ማንበብ ጀምሮ ይሁዳ ታንቆ ሞተ አረላ ይገልጣል አንተም እንዲሁ ያድርግ ተብሎ ታንቆ እንደሞተ አሪዮስ ብለ ነው ሄዶ ሲያነብ ቅዱስ አሪዮስ ብሎ እንዳይመጣ በደንብ አጥንታ አውራ እባክህ ወንድማችን። ኤኒዌይስ እና ያንን ታላቁ ጉባኤ የተፈጸመበት እንደውም እንግዲህ ፕሮቴስታንት ነን የሚሉ አካላት ኦኬ ዓለም አቀፍ ጉባኤያት እንቀበላቸዋለን ብለው የሚጠቅሷቸው እንግዲህ ሉትራንም አንዳንዶቹም እንግዲህ ይሄ ቃለ ሕይወትም በመጽሐፍቶቻቸው የሚጠቀሙት የኒቂያ ጉባኤ ቀኑና ወይም ደግሞ የእምነት መግለጫ እንቀበላለን ቢያንስ ሶስቱም ይሏሉ። ኒቂያ ግን ኦልሞስት አብዛኞቹ እንቀበላለን ብለው በመናገር ደረጃ ስለሚናገሩት ማለት ይህንን ጉባኤ የተፈጸመበትን ዓመተ ምህረት ከፖለቲካ ጋር ተጋባች መንፈሱም ቃሉም ጣለች ብሎ ከተናገረ ስለዚህ የክርስቶስ የባህሪ አምላክነት
የተመሰከረው ቃሉን ጥለው ነው ማለት ነው። ሎቱ ስብሐት ማለት ነው። ኦኬ መንፈስ ቅዱስ አግዟቸው አይደለም ማለት ነው። ሎቱ ስብሐት ይህ በጣም ነውር ነው። በጣም ትልቅ ክህደትም ጭምር ነው። ኦኬ ሳያውቁ ዝም ብለው በአደባባይ ማይክ ስለተሰጠ ብቻ መድረክ ስላገኘ ብቻ ትጨፍራለህ፣ ማንም አያስቆምህም። እንዲህ አይነት ትልቅ ክህደት ተናግረ ራሱ ይጨበጨብልሃል አልቆሙ ማለት እስቲል የተቃወመ ፕሮቴስታንት የለም። አልነቁም። አዚም ያደረገባቸው አለ። አሁን ከነገ ወዲያ ምናምን በኋላ ምናልባት ሊሰሩ ይችላሉ። ቃሉ የሚያነቡ ሰዎች ያው ፍንጭ ስለሰጧቸው ማለት ኦኬ ክርስቲያኖች ስላሳወቋቸው አሁን ሊቃወሙ ይችላሉ፣ ምን እየተባለ እንደሆነ ከገባቸው ማለት ነው። ስለዚህ ይሄንን ትልቅ ክህደት ነው። ቀጥሎ ምንድነው ያለው? መንፈሱ ደግሞ የመጣው የተነሳው እንግዲህ ወድቆ የነበረው የነሱ መንፈስ የተነሳላቸው መች ነው አሉ? በ1906 የአዙዛ ስትሪት አገንስ ኦዝመን የዶሮ ጽሑፍ የጻፈችበት ዘመን ማለት ነው። እነ ቅዱስ አትናቴዎስ የክርስቶስን የባህሪ አምላክነት በዓለም አደባባይ የመሰከሩበት ታላቁ ጉባኤ መንፈስ ቅዱስ የተጣለበት ነው ሎቱ ስብሐት ተብሎ አገነስ ኦዝመን ዶሮ የጫረችው ጽሑፍ ሟጭራ መንፈስ ቅዱስ ነው ያጻፈයි ካልከኝ ማይ ገነስ ላሳያችሁ። የእናንተ መንፈስ ሊሆን ይችላል፣ ይቅርታ አድርጉልኝ። የእናንተ መንፈስ እንደዚህ ሊያደርግ ይችላል። ላሳያችሁ። አግነስ ኦዝመንማ እኮ ሙድ ያዘች። አንድ ራይቲንግ አላወጣ ሲላት በቃላት አመጣችሁ። እትትፍትት ማለት ጀመረች። ያራዳ ልጅ ይመቻት እና ይሄ ቻይንኛ እንዴ ቀደም ያልከው ላይ ዮሐዴ እስኪያወጣ ቀደም የመጽሐፍ ቅዱስን ምንድነው ይሁዳ ታንቆ ሞታ አንተም እንደዛው አድርገ የተባለው ላይ እንትኑን አልሰማው? እንዲህ የገለጠ መጽሐፍ ቅዱስ ላይ ልክ የሆነ ቦታ ልክ ሲደርስ ጸጋና ሰላም ለአንተ ይሁን የሚል አየ እና ጸጋ ምትባል የሚሳለች አይ ሰላምንም ጨምር እያለኝ ነው ብሎ ሰላምን ጨምር ማጸጋለች ሰላም ልጨምራል ጸጋ ምትባል የሚሳለች ሰላምንም ልጨምር ብሎ ሰላምን ሄዶ አገባታል። እና መጽሐፍ ቅዱስ ጥንቃቄ ይፈልጋል። መጽሐፍ ቅዱስ እሺ ያ ይሄ ምን ይላል? really written in Chinese ይላል during her spirit baptism ማለት ኦኬ በመንፈስ ቅዱስ ተጠምቃ ከዛ ልሳን አወራች። ይሄ ነው ለነሱ መንፈስ ቅዱስ ማለት በቃ ልክ እንደዚህ ነው ስፒሪቱ እየተጫወተባቸው ያለው። በነገራችን በጣም አይደል የተጠመቀችው ባክ ጋይስ የምርኩ ነው ባይዘው እኛ ይዋሸን አይደለም። ከዚህ በፊት ብዙ ሰዎች ታውቃላችሁ። አሁን ዮናታን የሚለው አሁን ዮሐዴ የሚያሳያችሁ የምር በመንፈስ ቅዱስ ተመርጬ የጻፍኩት ነው እንግዲህ የልሳን ጽሑፍ ይሄ ነው። በልሳን ከመናገረው በፊት ለመጀመሪያ ጊዜ ይሄን የጻፈችው አግነስ ኦዝማን ማንም ሰው ክሮስ ቼክ ማድረግ ይችላል። አሁን እንደዚህ እኔ ባይዘው ትክክል እኮ ነው የተናገረው እኮ ትክክል ነው። በነገራችን ላይ በሶስተኛውና በአራተኛው ክፍለ ዘመን ይሄንን መንፈስ አባቶቻችን ደህና አድርገው ቀጥቅጠው ጥለውታል። ትክክል እኔ እስማማለሁ። ይሄን እየተናገረ ከሆነ ትክክል ቀጥቅጠው እንደ እባብ አናቱን ቀጥቅጠው አስተፍተውታል። አምናለሁ ይሄ መንፈስ ቅዱስ ነው ብዬ ስለማላምን ማለት ከዛ በኋላ በ16ኛው ምናምን ክፍለ ዘመን እነ አግነስ ኦዝመን አስነሱት ካልከው ይሄንን ስፒሪት ከሆነ ትክክል ነው። ቤተክርስቲያን ግን ይሄንን ስፒሪት ቀጥቅጠዋለች። ትክክል የነ ሞንታነስ ስፒሪት ስለሆነ ይሄ ማለት እኔ ነኝ ሆሊ ስፒሪት ብሎ የተነሳው የሞንታነስ ስፒሪት ተቀጥቅጦ ጠፍቷል። ትክክል የነ ሰባሊዮስን መንፍቅና ተቀጥቅጦ ጠፍቷል። ትክክል በሶስተኛውና በአራተኛው ክፍለ ዘመን ይሄንን እየተናገረው መንፈስ ቅዱስ ጸፍታ አናግረው ከሆነ ትክክል ኦኬ። መንፈስ ቅዱስ አንዳንዴ ጸፍታ ያናገር አይ ሴጣን እውነት ለማውራት እንደው መቼስ ያው ሴጣን እንደው ክብር የሚገባው ፍጥረት ሆኖም አይደለም። ያ እንደተባለው እኮ ነው ዮሐዴ ምንድነው ይሄን አባባል መቼስ ታውቁታላችሁ ብዙዎቻችሁ። ያው ብዙ ጊዜ እኛ ሰዎች ሁሌ ሴጣን ላይ እናሳባለን ብዙ ነገር አለ። ኦፍ ኮርስ ሴጣን ፈተና እንዳለ ሆነ አንድ መነኩሴ እንደተባለው ስጋ በጧፍ ጠብሶ እየበላ ተይዞ ልክ ሴጣን አሳስቶ ይሉት ሴጣን በቀ ብሎ አራኒ ማላቆም እንዳለ እኔ ራስ አላቀው እውነት ነው። ይሄንንም እኔ ይቅርታ አድርጉልኝና ሴጣን እንደው በዚህ ደረጃ እኔ ሴጣን በጣም ሸረኛ ነው ብዙ ነገር ያሰራል፣ ግን በዚህ ደረጃ ይወርዳል ብዬ አላስብም። ይቅርታ አድርጉልኝና
እኔ እንዲህ አልል ከሰከሰ ማለት ኧረ እኔ አላውቀውም ነው የሚለው። እርግጠኛ ነኝ እድል ቢሰጠው አውራ ቢባል ኧረ እኔ አላውቀውም እንዴ እኔ እንደዚህ እንዴት ብትልቁኝ ነው ከእንደዚህ አይነት ነገር ጋር መታገል ነው የሚለውና ያው ቀጥል ያው ሐሳብሽ እንትን በል ቀጥል ብሎ እስኪ አግነስ ካደች ተልከሰከሰች ነበር የሚለው ኤኒዌይስ ባጭሩ እኔ ብዙ ሰዓት አወራኝ ግን በጣም እሺ አንተ የተመታስ አግነስ ካደች ተልከሰከሰች ይሄ ደስ ይላል። እሺ ቃሌት ያሰማል ነው ያዲ ሜቢ ገስት ላይ ያለው ሰው ፕሮቴስታንት ከሆነ እንተንም በልና ካልሆነ የተወሰነ ሐሳብ ጨምርበታል። ያዲ ያነሳው ሐሳብ ላይ ኦፍ ኮርስ ብዙዎቹ እንዳስወጣል ግን የሆነ የሚጨምረው ሐሳብ አለ። እሺ OW ብሎ የሚጀምር ዩዘር ኔም ፕሮቴስታንት ነው። እሺ ሰላም ነው። እግዚአብሔር ይመስገን። ከ3 ቀን ምናምን በፊት ገብቼ ነበርና ኢንተርኔት ተቋርጦብኝ ነበር የወጣሁት። ዳዊት ነው እና እንትን ያወራን ነበር ስለ እዚህ ሐሳብ ጋር አይደለም ሶሪ ግን አሁን ዛሬ እንኳን የገባንበት ርዕስ ነበር ግን ስለምን ያወራን ነበር ያን እኔ ነገሮችን የማስታወስ ሚሞሪ ትንሽ የአባቶች ጋር ክሊሜንት ጋር ሲምቦሊክ ነው ምናምን ብሏል ብዬ ነበር እኔ እንደዛ ሚል አግኝቼ ብዬ የዛን ቀን አባቶችን ልክልሃለሁ ምናምን ብለኝ ነበር። አንተሽ ፋይሎች ልኬልሃለሁ ከዚህ በፊት እስቲ ሃይ በለውና ቴሌግራም ላይ ልኬልህ ነበር አለ አንተሽ አዎ የሆነ ጊዜ አባቶችን እንትን በወርድ ፋይል አይደል ለፍሬት እንድታረጋው አለ እኔ ጋር እኔን ሃይ በለውና ላክልህ በቃ እሱ ይላክልህ በእናትህ እኔ በጣም ችግር አለብኝ በቃ ልክ ከላይቭ ከወጣው በኋላ ይደክመኛል እመረሳለሁ በማግስቱ ቢሮ ስለምገባ ጭንቅላቴ ትንሽ በቃ ይቅርታሽ በጣም አረ ችግር የለውም ላሳይህ ብዬ ነበር እኔ እንኳን እዚህ ጋር ፒሲ ጋር ነበር አሁንና ዛሬ አሁን እንትን አይደለም ከረስ እንወጣለን ሜቢ ባይሆን እንትን ያዘውና ሌሎቹንም አጥናና ላይክ እንደዚህ በአባቶች መግባታችን ስለማይቀር ወይ ደግሞ አሁን ነገ እንኳን በዓል ነው ተነጎዲያ ጥያቄ ያላችሁ ሰዎች ብለን ቤት መክፈት አይቀርምና አርብ ቀን እንደዛ ስለምናደርግ የዛን ቀን ተዘጋጅተናና ችግር የለውም እናወራበታለን አይሻልም ከረስ እንዳንወጣ እሺ በቃ እሺ አሁን እንግዲህ የሰማችሁትን ሰው ፕሮቴስታንቶች ባይዘው ዮናታን አንድ ነገር ላይ የተናገረው ነገር ላይ ልክ ነው ብሎ የዮናታን ተማሪዎች ኦሬሱ ተከታዮች ከባድ እግዚአብሔር ሰው ነው እንዲ ነው የምትሉ እንደዚህ አይነት ቀፍርጥስ የምታወሩ ሰዎች እስቲ ገስት ላኩ ገስት ማንንም ሰው አይዘው ማንንም ፕሮቴስታንት አሁን ዮናታን የተናገረው ንግግር አንድ ቃል ከተናገረው ንግግር ውስጥ ትክክል ነው ብላችሁ የምታስቡ ሰዎች ገስት ላኩ ኦኬ ዮሐዲ እንዳለው እንትን ነው ጋይስ አሁን ቅድም ዮሐዲ እንዳለው ምንድነው ከጌታችን ዮሐዲውን ዮሐንስ ወንጌልን አንስቶ ነግሯችሁ የለ ጸረ ክርስቶስ ትምህርት ማለት ይሄ ነው ጸረ ክርስቶስ ትምህርት ማለት ይሄ ነው በቃ የክርስቶስ ኢየሱስ ተቃዋሚ መንፈስ የተባለ ይሄ ነው ባይገው በቃ የጌታን ትምህርት መቃወም ከጌታ ትምህርት ተቃራኒ መቆም ከጌታ ቤተክርስቲያን በተቃራኒ መቆም ማለት ጌታ ሙሉ ለሙሉ መካድ ነው በቃ ኦኬ ጌታ ኢየሱስን መካድ ክርስቶስ ኢየሱስ ወልድ ፍጡር ነው ብቻ ማለት አይደለም ባይዘው የሱን ትምህርትም እሱ የተናገራቸው ነገሮች ሽምጥጥ አድርጎ መካድ ክርስቶስ ኢየሱስን መካድ አሁን ቅድም ዮሐዲ እንዳለው በጣም ሼም ነው ጌታችን ኢየሱስ ክርስቶስ ስለ ቤተክርስቲያን ሲናገር የገሃነም ደጆች አይችሏትም ኦኬ ማቴዎስ 28 ላይ ከዚህ በፊት እንደተናገረው ብዙ ጊዜ ነገር ቤተክርስቲያን መቼስ እዚህ ቲክቶክ ላይ የምትከታተሉ ሰዎች በደንብ ተረድታችኋል አይደል በደንብ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ጌታ ቃል የገባላትን ቤተክርስቲያን ወገናችን ምን ይያለና ጭራሽ ቃሉንም መጽሐፍ ቅዱሱንም መንፈሱንም ጥላለች 3ኛ እና 4ኛ ክፍለ ዘመን ላይ ሶስተኛ እና 4ኛ ክፍለ ዘመን ላይ ጌታ እኮ እስከ ዓለም ፍጻሜ ነው ያለው ዮናታን ምን አለ ጌታ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ቅድም ዮሐዲ እንዳለው እስከ ዓለም ፍጻሜ ከእናንተ ጋር የሚኖር የእውነት መንፈስ ከአብ ዘንድ እልክላችኋለሁ ብሎ ቃል ሲገባ እንመለከታለን መንፈስ ቅዱስ ከቤተክርስቲያን ጋር እስከ ዓለም ፍጻሜ እንደሚሆን
ጌታ የጋንም ደጆች ቤተክርስቲያንን እንደማይችሏት ጌታ በአንደበቱ የተናገረው እስከ ዓለም ፍጻሜ ከእናንተ ጋር ሆናለሁ ብሎ ማን የተናገረው? ጌታ። እንደዛ ማለቱ ብቻ እኮ አይደለም ደግሞ የቤተክርስቲያን ራስ ደግሞ ጌታችን ኢየሱስ ራሱ የቤተክርስቲያን ራስ ጌታችን ኢየሱስ ራሱ ኦኬ የእውነት አምድና መሰረት ብሎ ጳውሎስ የጠራት ቤተክርስቲያንን ነው የእግዚአብሔር ቤተክርስቲያን ይሄን ሁሉ ስለ ቤተክርስቲያን ይዘን እዚህ ጋር ዮናታን ደግሞ ይመጣና ሳይማሩ የሚያስተምሩ የሚባሉ ሰዎች እነዚህ ናቸው በቃ ያልተላኩ ሰባኪዎች ሳይማሩ የሚያስተምሩ በቃ ኦኬ ዮሐዴ ቅድም እንዳለው ሰው እንዴት አሪዮስ የተወገዘበትን ሜቢ እንደተባለው ነው በመንፈስ አባቱ የሆነ ሰው ተወግዞበት ነው ያስኬዳል እንደዛ ኦኬ በመንፈስ አባቱ የሆነ ሰው እንዴ ሙስሊሞች ራሱ እኮ አሁን አልፎ አንዳንድ ሙስሊሞች እኮ ራሱ ይቅርታ ኒቂያ ጉባኤ ለራሱ እኮ ምን እንደተደረገ ያውቃሉ አሁን ይሄ ኒቂያ ጉባኤ መች እንደተካሄደ ለምን እንደተካሄደ ራሱ ማያውቅ ሰው በጣም የሚያሳዝን ኦኬ በዚህ ጊዜ ቤተክርስቲያን እንግዲህ አሪዮስን የሚያክል መናፍቅ ያወገዘችበት ወልድ ፍጡር ነው የሚለውን ቤተክርስቲያን ያወገዘችበትን ስንት አባትን ጠቅሰን መድኃኔዓለም ስንት አባት ጠቅሰን እንችላለን እነዚህ ሁሉ አባቶች የቤተክርስቲያን አባቶች የነበሩበትን ዘመን ቤተክርስቲያን ምን ብላለች አለ ጌታችን መንፈስ ቅዱስ እስከ ዓለም ፍጻሜ ከናንተ ጋር ነው አለ እኔ ከናንተ ጋር ነኝ አለ እስከ ዓለም ፍጻሜ ዮናታንስ ሶስተኛና አራተኛ ክፍለ ዘመን ላይ ቤተክርስቲያን መጽሐፍ ቅዱስና መንፈሱን ጥላለች ኬታ መጣው አሁን ይሄ ተረት ይባላል በቃ ኦኬ ተረት እመቤቴ ተረት በቃ አሁን ትልቁ ችግር ይሄ ሰውዬ እንዲተናገር አለ ምን ዮናታን ሲጀምር በፊት ሙቀት አለው እኔ አሁን ፐርሰናሊ ሰው ለመናቅ አይደለም ይቅርታ አድርጉልኝና ግን ዕውቀት ያለው ሰው አይደለም በእውነት ዕውቀት የለው በእውነት ነው የምላችሁ ሲጀመር ሰውየው ከትምህርት ይልቅ ከክርስትና ጋር ከተገናኘ ከሚገናኝ ትምህርት ይልቅ ሳይኮሎጂካል የሆኑ ነገሮች ይሄ ነው ኦኬ ሳይኮሎጂካል የሆነ ነገር ሳይካትሪስት ነገር ነው በቃ ማይንድ ጌም አይነት የሚጫወተው ያ ሁሉ ሰው አዳራሽ ውስጥ ተቀምጦ አንድ ሰው እንኳን እንዴት ጥያቄ አይፈጥርበትም አንድ ሰው ጥያቄ እንዴት አይፈጥርበትም ይሄ የሚያሳየው ምንድነው ቅዱስ ጳውሎስ ቅድም የተናገረው ነገር ለራስም ለትምህርትም ተጠንቀቅ የሚሰሙትንም ራስንም ታድናለህና የተባለው ለዛ ነው እዛ ያሉ ሰዎችም ዮሐዴ ቅድም ገልጾታል አዚም ተደርጎባቸዋል በቃ መንፈሱ ስፒሪቱ አዚም አድርጎባቸዋል ሰው እንደዚህ አይነት ነገር ሲነገር እንዴት ንነቃ ደንገጥ አይልም እንዴት እንደዚህ ይሆናል አትሊስት እዛ አዳራሽ ውስጥ ያሉ ሰዎች በሙሉ ሁሉም አላዋቂ ናቸው ኦኬ ሁሉም የተሰበሰቡት ሁሉም አላዋቂ ናቸው በጣም የሚያሳዝነው ፓርት እሱ ከጳውሎስ በኋላ እንደዚህ አይነት ወንጌል ሰባኪ ተነስቶ አያቀም እንዳያቀም ከመሆኑስ ጳውሎስ እንዳይሰማችሁ ባካችሁ ቅዱስ ጳውሎስ እንዳይሰማችሁ ባካችሁ እንደዚህ አይነት ድፍረት በቅዱስ ጳውሎስ ላይ አትናገሩ ኦኬ የዘመኑ ወንጌል አርበኛ አረባከ እንዴ ወንጌሉን እኮ ካደው ሸመጠጠው ምኑን አርበኛ እንበል እንዴ ምኑን አርበኛ እንበለው የትኛው ወንጌሉን እኮ ክዶ ጨርሶታል ወንጌሉን ክዶ ጨርሶ ከዛ ደግሞ መጥቶ ደግሞ የጌታን ንግግር አልቀበልም ብሎ የጌታን ትምህርት ክዶ ይሄን ሁሉ ነገር አድርጎ ታሪክ ውስጥም ገብቶ ያወካል አሁን እዚህ ሰው ጋር የሚሄዱ ሰዎች እንዴት ነው የሚድኑት ነው ጥያቄ እዚህ ሰው ጋር ሰው ሌላም ፕሮቴስታንት ቸርች ሰው ስለሄደ ይድናል ብለን አናምንም ኦፍ ኮርስ ፎር ዛት ማተር ግን እዚህ ሰው ጋር የሚሄዱ ሰዎች እንዴት ነው የሚድኑት እንዴት ሊድኑ ይችላሉ ነው ጥያቄ በዚህ ደረጃ ኦኬ በዚህ ደረጃ ያለማውቁን አደባባይ አውጥቶ የሚናገር ሰው ከዛ በኋላም በቃ ምንም የለም ሰው አሜን ይላል ደግሞ ልክ የሆነ የውጭ ሀገር ስም ሲጠራ ጆን ዊዝሊ እነ ጆን ካልቪን ቤተክርስቲያን እንዲህ ሲባል አሜን ይላል ሰው ሞቲቬሽናል ስፒከር ለዛ ነው ባይ ዘ ወይ ፕሮቴስታንቱ ዓለም ላይ ያለው ነገር እውነተኛ የክርስቶስ ኢየሱስ ወንጌል ሳይሆን ይሄ ሞሮፍ አላል ሞቲቬሽናል ስፒከሮች እንደሚያደርጉት የሆነ በቃ ስሜታዊነት የበዛበት ነገር ነው የምንመለከተው እና ዮናታን እንዳያችሁት በዚህ አሁን በተናገረው ነገር ዮሐዴም ቀደም ብሎታል በተናገረው ነገር ተመዝኖ መቅለል የሚባለው ይሄ ነው በቃ ምንም ዕውቀት እንደሌለው ምንም ግን ከዚህ በኋላ ኦፍ ኮርስ ያለ መጨረሻ አይደለም አትሊስት ይሄን ላይቭ
የዮናታን ተከታታዮች ታች ላይ ዮናታን ላይ ከሱ ጋር መልካም ወጣት ምናምን እያላችሁ ቅብርጥስ የምትሸወዱ ሰዎች ምናምን ታች ላይ ሆናችሁ የምትከታተሉ ትኖራላችሁ። ኦኬ አድርሱለት፣ አጥና በሉት። ላይቭን እንኳን ሪከርድ ባታረጉ ሼር አድርጉ፣ አጥና በሉት። እዚህ ነገር ላይ እኮ ኦርቶዶክሳውያን የሆኑ ቲክቶክ ላይ ያሉ ኦርቶዶክሳውያን ወይ ዲያቆናት አይደለም ወይ ምን አይደለም፣ እኛ እንደውም እኮ መምህራንም ሆነን አይደለም የሆኑ ቲክቶክ ላይ ያሉ ልጆች ምናምን ነገር እንዴ እዚህ ላይ እኮ እንዴ ተሳስቷል እያሉ ሲያወሩ ነበር። ይሄን ነገር እንዴት ነው እስቲ አጥና በሉት፣ ምከሩት። እና እንደዚህ አይነት በቃ እውር ሊመራ አይችልም ብሎ ጌታ እንደተናገረው እንደዚህ ነው እየሆነ ያለው። በቃ ምንም ሙቀት የሌለው ሰው ስንት ምን አልከንጭስ ሁለቱም ተያይዘው ገደል ይገባሉ። አሁን እንደዛ ነው በቃ ተከታዮቹም በቃ ዝም ተብሎ በቃ መድረክ ከዛ በጣም በሚያስቃችሁ ሁኔታ የመንፈስ ቅዱስ መገለጫ በቃ ይሄ ነው በጣም የሚያስጠላው። አሁን ፕሮቴስታንቱ ዓለም ላይ ደና የነበረችው መካነ ኢየሱስ ነበረች። እሷም ደግሞ ካሪዝማቲክ የሆነ ሙቭመንት ኢትዮጵያ ውስጥ ያለችው መካነ ኢየሱስ ካሪዝማቲክ እንቅስቃሴ ገብቶበታል። ካሁን በኋላ በዛ ከተባለ 2-3 ዓመት ነው ይጠቀልሏታል ራሱ መካነ ኢየሱስን ካሪዝማቲክ ሙቭመንት which means ይሄ ልሳን የሚባለው ነው በብሊንግ አለ አይደል ግሎሶሎሊያ የሚባለው የዘመኑ ማለት ነው እትት ምናምን የሚባለው ነገር እሱ ካሪዝማቲክ የሆነ እንቅስቃሴ መዝለሉ መጨፈሩ ወደ ላይ መፍረጡ ምናምን ነገር በ2-3 ዓመት ውስጥ መካነ ኢየሱስን ጠቅልለው ይውጣዋታል። ምንም አትጠራጠሩ፣ ምንም እንዳትጠራጠሩ። ይሄን ነው መንፈስ ቅዱስ የሚሉት እነሱ። በካራቴ መማታትን ነው በካራቴ እየተማቱ አጋንንት ማውጣትን ነው መንፈስ ቅዱስ የሚሉት። ብድግ ብሎ ጉሮሯቸው ያያሉ የሆነ የሚሰቀጥጥ የሚጨንቅ ድምጽ ከዚህ ውስጥ ማውጣት ነው ለነሱ የመንፈስ ቅዱስ ዲፊኒሽን። ኦኬ እንዲ ሼክ ማድረግ እንዲ መንቀጥቀጥ እንደ በሽተኛ ወባ እንደያዘው ሰው መንቀጥቀጥ ነው የመንፈስ ቅዱስ ዲፊኒሽን። ይሄ እንደተባለው መንፈስ ቅዱስ ኦፍ ኮርስ መንፈስ ነው፣ ግን መንፈስ ቅዱስ አይደለም። ከአብ የሚወጣው የእውነት መንፈስ ይሄ አይደለም ባይዘው መገለጫው ይሄ ካጋንንቱ ነው ከጥልቁ ነው። ቀደም ይዋሃድ እንዳላችሁ ሞንታነስ የመሰለ የሞንታኒዝም ውስጥ የነበሩ ሰዎች መንፍቅና እነሱ ላይ ይታይ የነበር ሞንታነስ የሚባለው ሰው ያደርገው የነበረው አይነት ይሄ መንፍቅና ይሄ አጋንንታዊ ለመንበር ነውና መንፈሱ 1900 ጋር ይሳስቡ ለ1900 ዓመት ቤተክርስቲያን ለ1700 ለ1800 ዓመት መንፈስ ቅዱስ ቤተክርስቲያን ትቷት አስቡ። መንፈስ ቅዱስ ቤተክርስቲያን እርግፍ አድርጎ ትቷት ለ1800 ዓመት አካባቢ ጌታ ኢየሱስ ትቷት መጽሐፍ ቅዱስን ጥላው እሺ መንፈሱን ጥላው ከዛ በኋላ ቀደም ይዋሃድ ያሳያችሁ ጽሁፍ ላይ መጽሐፍ ቅዱስን መንፈሱን ይዛ ቤተክርስቲያን ተመለሰች፣ አክቲቭ ሆነች። ኧረ እባክህ እስቲ ወላሂ በል እና ከእንደዚህ አይነት መጃጃል ውጡ። የምሪ ነው የምላችሁ። ይሄ በጣም በቃ መጃጃል ያሮጊቶች ተረት የሚባለው ይሄ ነው፣ ያሮጊቶች ተረት። ኦኬ እና አንድ የመጨረሻ መልእክት እንደውም እዚህ ላይ እንትን ከማለት በፊት ማስተላለፍ የምፈልገው ዮናታን ጋር ተቀጥራችሁ የምትሰሩ ደግሞ ካሜራማኖች ኦር የሱን ፔጅ ራን የምታረጉ ሰዎች ኧረ እባካችሁ ሼም ነው በጌታስ እንዴ! ጭራሽ ደግሞ ከጀርባ የሆነች ክላሲካል ለቃችሁ ምናምን እንደዚህ አይነት ቪዲዮ ተለቃላችሁ። የሆነች ክላሲካል ምናምን ይዋሃድ የሆነ ከባድ ቁም ነገር የሚነገር አይነት ነገር አለ አይደለ? ከጀርባ የሆነች ባክግራውንዷ ሰምታታ ዳንዳንዳ ምናምን ሰማ ዳዳዳ ምናምን ነገር ከዛ ሲባል ቤተክርስቲያን መንፈሱንም ምኑንም ጥላው ነበር ይላል። ይሄ ኬት ነው ያመጡት በጌታ ሰው። እና እንደው ዮናታን ጋር ተቀጥራችሁ የምትሰሩ ካሜራማኖች ኤዲተሮች ምናምን ነገር የሱን ፔጅ ዩቲዩብን በሉት ምን ራን የምታደርጉ አረ እናንተን አልፈርድባችሁ። መምህር የምትሉ ሰው በዚህ ደረጃ ከተሳሳተ ካሜራማኑ ከሱ ይሻላል ብለን አንጠብቅም። ግን አትሊስት ሼም ያዛችሁ እቺ ቢያንስ ከጀርባ ዳዳዳዳ የምትላ ክላሲካሏ ምናምን ፍቷት፣ የምር ፍቷት። ሼም ነው በቃ። ሰው አለማወቁን እየተናገረ እንዴት በክላሲካል ይታጀባል? ሰው አለማወቁን እየተናገረ እንዴት በክላሲካል ይታጀባል? ጋይስ እና በቃ እዚህ ሰው ጋር ነው አሁን አንዳንዴ ምንድነው እዚህ ሰው ጋር ነው ሰዎች ሄደው መልካም ወጣት ምናምን ቅብርጥሴ ምናምን እያሉ የሚሸወዱት እንደዚህ አይነት ሰው ጋር እየሄዱ ነውና ለሁላችንም ማስተዋል ይስጠን። ለማንኛውም ለማለት ያክል ነው። እሺ ሰው ገብቷል መሰለኝ። ሰለሞን የሚል ዩዘር ኔም አለው አይደል ጋይስ? ስታከል አደረኩ። ሳልወድ በግድ እኮ ጥቁር ጉንዳን ታስታውሰኝ ነው።
ጥቁር ጉንዳኑን ተው ጭራሽ ደሃ መሳደቡ ምናምን ነገር አንተሽ ግን አይ የካሜራው ላይ ብታስብበት መልካም ነው ጭስ እዛው ታስተካክለው ነበር ቢያንስ ጥሩ አድርገህ ኤዲት አድርገህ ታወጣለት ነበር እንደዚህ አይነት ለኔ ኤዲተሮች እኮ ነው የተበላው ሰውየው ትምህርት አያውቁ ወይ ምን እንደሚናገር አያውቁ በቃ ሆነበት እኮ ደግሞ የፕሮቴስታንት ኤዲተሮች እንደዛ ናቸው አሁን ዮሐዴ አስተውላል እና አጋፔም እቺ ህይወት የምትባለው ልጅ ምናምን ነገር ዝም ብለው ነው የሚለቁት አይተኮን ምንም የሚወራው ነገር ራሱ አንደርስታንድ ያደርጉት ዝም ብለው ቆርጦ መልቀቅ ነው ዛሬ ዮናታን ስላልክ ስሙ ስለጠራ የኛን ደግፈው ሲያወሩ ብለው እንዳይለጥፉት እንጂ ቆርጠው አንባለች ባለፈው ሰምታት እና ቀለሜ ጋር ገብታ ማማዬ የሆነ ለሆነ ሙስሊም ነው መሰለኝ ኛ ቤት ገብቶ ሲወያይ እቺ እንትኗ አይስክሪም አለቻ አይስክሪም ሰጠችው ማለት ነው በጣም እየጮለች አስቸግሮ አይስክሪም ስትሰጠው ምን ብለው ቢለቁጥሩ ይሄው እሷ ራሱ የእስልምና ትምህርት እየደገፈች ነው ልትሄድ ነው ማማዬ ከባድ ነው አንተ የኛዎቹ እኮ እነ ሄሉ አሁን ትናንት ሄሉ የለቀቀችውን ቪዲዮ አይታ አስረስ ላይ የተናገርኩት ላይ ከታች ያስቀመጠችው ቪዲዮ አልቻልኩም ጌታ ኢየሱስ አረ በስማ አረ የኛዎቹ በጣም ይታርጓል አረ በጣም ነው ኢሊቪት ያደርጉት ጭራሽ የሚወራውንም ነገር ቧልቱንም ሁሉ ነገር ኢሊቪት አድርጓል እና ሄሉንማ እዚህ ፊት አታሞግሳት ደግሞ ዮኒ በከባድ ዝውውር እንዳያዛውራት ሄሉዬ ለማንኛውም ድንገት ጥያቄ ምናምን ከቀረበልሽ ኮሚሽን አለውበት እንዳረሽ እሺ ትላለህ ነገረ መንገዴን እሺ ምንድነው ቆይ አሁን አንድ ኪኪኪ የሚል ኮሜንት እያየው ነበርና አሁን ምንድነው ሳርካዝም ነው ሳቅ ነው እኔ አንዳንድ ሰው ይግራ ስለምታጋብ እንደዚህ አይነት ኮሜንት አትጻፉ ፕሊዝ እሺ ሰለሞን እንኳን ደህና መጣ እንኳን ደህና ቆየን ሰላም ነው እግዚአብሔር ይመስገን ከየት ቤተ እምነት ነው ወንድማችን እኔ ከፕሮቴስታንት የትኛው ዲኖሚኔሽን ያ ፕሮቴስታንት ነው ዲኖሚኔሽን አይ ዲኖሚኔሽንማ አለው እሺ ችግር የለውም እንደ ፕሮቴስታንት እናወራለን ችግር የለውም አሁን ቅድም ዮናታን ሲናገር የነበረውን ነገር ሰምታል ሶስተኛና አራተኛ ክፍለ ዘመን ላይ ቤተክርስቲያን መጽሐፍ ቅዱስንም መንፈሱንም ጥለዋለች ከዛ ከፖለቲካ ጋር ተጋባች ብሎ የተናገረውን ሰምታዋል አይ እሱ ያለውን አልሰማሁትም ግን አንተ ስትለው ሰምቻለሁ አንተ ባልከው ልክ ብሎ ከሆነ ስህተት ነው ሜቢ መስማት ከፈለክ ዮሐዴ አንድ ያሰማውና ችግር የለውም አይ ምን የማይሆን ነገር ታወራለህ ብዬ አልገምትም ችግር የለም ካለ እንደዚህ ካለ ይሄ እንደዚህ ካለ ስህተት ነው ምክንያቱም መንፈስ ቅዱስ ለዘላለም ከኛ ጋር የሚኖር መንፈስ ነው ሲጀመር በእኛ ሁኔታ ውስጥ የሚሄድም አይደለም በእናንተ ውስጥ ይኖራል የተባለው እኛ ብንደክም መንፈስ ቅዱስ እኛን ጥሎ አይሄድም ስለዚህ እንደዚህ አይነት አባባል እንደዚህ አይነት እንትኖች ስህተቶች ናቸው ግን ምንድነው ጋዴ አንተ ጋር ደግሞ አንተን ማረም የሚገባኝ ነገር ያለው ነገር ምንድነው ዮናታ ስህተት ነው ይሄን ስህተቱን ማረም አለበት ትክክል ነው እንደዚህ አይነት የተሳሳተ ትምህርት ማስተማር መናገርም የለበትም ግን የሚሰማውን ሰው ደግሞ ጀጅ ማድረግ ተገቢ አይደለም ምክንያቱም የአንድ የኦርቶዶክስ መምህር ተሳስቶ የሆነ ነገር ቢያስተምር የኦርቶዶክስ እናንተ ሁሉ መምህራን ሁሉ ወይም ደግሞ እዛ ቦታ ላይ የነበረው ሰው የማይችልና የማይረባ ነው ማለት አይቻልም ምክንያቱም ሊታዘቡት ይችላሉ የጥያቄና መልስ ጉዳይ ስላልሆነ እዛ ጋር ያለው ዮናታን ጋር ትሄዳለህ ነው እኔ አልሄድም ግን አሁን ባልከው መንገድ ትክክል በምን አወቅ ኖ አንተ ስትናገር እኮ ነው የሰማሁት አንተ እዛ ያለው የኔ ፖይንት ምን መሰለህ የኔ ፖይንት ምን መሰለህ ታርግ ነው ያልኩህ አንተ ነው መምህሩ የተሳሳተ ትምህርት የሚያስተምር ከሆነ ተማሪዎቹ የመሳሳት እድላቸው ከፍተኛ ነው አይደለም ትቆራረጣለህ ጋዴ አይሰማም ድምጼ ዮሐዴ በደንብ ነው የሚሰማው ሰለሞን ይሰማል አይ መምህሩ የተሳሳተ ትምህርት የሚያስተምር ከሆነ ተማሪዎቹ የመሳሳት እድላቸው ከፍተኛ ነው አይደለም
ሰሎሞን አለ። ጋዴ አልሰማሁትም። የኔ ኔትወርክ ነው መሰለኝ አልሰማሁም። ጋዴ ኦኬ፣ የኔ ይሰማል። ያንተ ይሰማኝ። አሁን ጋዲሳም ይሰማኛል። ምን ብሎ ነው? እሺ፣ ምን ብሎ ነው የጠየቀ? አስተማሪው የሚሳሳት ከሆነ ተማሪዎቹ የመሳሳት እድላቸው ከፍተኛ ነው ወይስ አይደለም ነው ጥያቄ። ይሄማ እኮ አልኩህ እኮ ተማሪዎቹ አሁን እንደ እንትናቸው ይለያል። የሚማሩ ሰዎች አዳዲሶች ከሆኑ ለመጽሐፍ ቅዱስ ያላቸው እውቀት አነስተኛ ከሆነ ይሳሳታሉ። ለምን አይሳሳቱም? የነገርካቸውን እኮ የሚቀበሉት እኮ። ግን ደግሞ የበሰሉ ሰዎችና ይሄን አንደርስታንድ የሚያደርጉ ሰዎች አሁን ለምሳሌ እኔ ተሳስቷል አልኩ። አሁን ጋዲሳ በነገረኝ ነገር ምክንያቱም የአንድ ሰው የፈለገውን ነገር ስለተናገረ አትቀበለውም እኮ እንደ እግዚአብሔር ቃል ትመዝነዋለህ። ለምሳሌ አሁን እኔ ስህተት ያልኩበት መንገድ የራሴን ሐሳብ በመጨመር ሳይሆን እንደ እግዚአብሔር ቃል ነው። የእግዚአብሔር ቃል ላይ ስለ መንፈስ ቅዱስ የሚናገረውን ክፍል መንፈስ ቅዱስ እዛ የሚሄዱት ግን ሰለሞን እዛ የሚሄዱት ግን ከሱ የእግዚአብሔር ቃል እንማራለን ብለው ነው አይደለ? በትክክል። ስለዚህ እሱ ያስተማራቸውን ይቀበላሉ ማለት ነው። ስህተት መሆኑን ደግሞ ታርማቸዋል። አሁን እነዚህ እሱ ይሄ እንደዚህ ያወጣውን ነገር እናንተ ማን ነው እስኪ ስህተት ነው ብሎ የተናገራለ? እንዳልከው በሱ ግሩፕ ያሉ ሰዎች እንዳልከው ከካሜራ ጀምሮ ኤዲት ከሚያደርጉት ክፍል ጀምሮ የዚህ ዕውቀቱ እንደሌላቸው በስነ ስርዓቱ የታየ ነገር ነው። ስለዚህ ኤዲት ማድረግ ነበረባቸው። እኔ ግን የምልህ ምንድነው ለምሳሌ ሰው በደረጃው ነው የሚመላለሰው፣ ባወቀው ልክ ነው የሚመላለሰው። ለምሳሌ እናንተ ባወቃችሁት ልክ ሌላ ኦርቶዶክስ አውቆ አይመላለስም። ያ ሰውዬ በደረጃው ባወቀው ልክ መመላለሱን እንደ ድክመት ቆጥረህበት ጀጅ ልታደርገው አትችልም። ገባ? ከአንተ ከተሻሉ ሰዎች ጋር ሂድና ጠይቅ፣ ወይ ደግሞ ከአንተ ከተሻሉ ሰዎች ጋር እንወያይ ነው የምትለው። ቆይ እኔ እያልኩ ያለሁት እኮ እሱ ያስተማረውን ትምህርት አሁን ሁሉንም በእውቀት ጀጅ እናደርጋቸዋለን ምናምን እኮ አይደለም ጉዳዩ። እሱ ያስተማረውን ትምህርት ምክንያቱ ጢሞቴዎስን ቅድም ስንጠቅስ ነበረ። የሚያስተምረው ሰው ለሚያስተምረው ትምህርት ጥንቃቄ ማድረግ አለበት። ምክንያቱ የሚያስተምረው ትምህርት የቀናና ትክክለኛ ከሆነ ራሱ ያድናል፣ የሚሰሙትንም ያድናል ተብሎ ተጽፏል አይደል? እሱ የሚያስተምረው ትምህርት ግን የስህተት ከሆነ ራሱንም የሚሰሙትንም ያስታቸዋል ማለት ነው። ስለዚህ የዮናታን ትምህርት ራሱ ስቷል፣ እሱ ተስማምተናል። የሚሰሙትን ማሳስቷል፣ አላሳሳተም። እሱን እኮ ነው የምልህ። በይሄኛው ትምህርት ስህተት አለበት። አሁን ሁሉንም ትምህርት ልትል አትችልም። ስህተት ያለበትን ትምህርት ስህተት ትለዋለህ እንዳልከው። መጠንቀቅም አለበት፣ ከዚህ በፊትም መጠንቀቅም አለበት። ከዚህ በፊትም ስጋ እሺ፣ አይ ሌላ ስህተትም የለበትም ስላል አይደለም። ከዚህ በፊት ሌላ እሱ አይደለም ወራኔ። አሁን ለምሳሌ ስህተቶችን ስህተት ብለህ ታወጣቸዋለህ። አሁን እነዚህ ስህተቶች ላይ የሚቀጥል ከሆነ እንዳልከው የዛ ቦታ ላይ ሄደው የሚማሩ ሰዎች ከዚህ ሰውዬ እንዳይማሩ በእግዚአብሔር ቃል መሰረት ተመክራቸዋል። አይ አንፈልግም። ሰለሞን ቆይ ለምሳሌ ከዚህ በፊት ከ5 ዓመት ወር ከ7 ዓመት በፊትም በለውና ከስጋና ደም አልተካፈለም ብሎ አስተምሮ ነበር አይደል? ያንን ትምህርቱ አይቶ የተቃወመው ሰው አለ? ከእመቤታችን የተካፈለው ስጋና ደም የለም ብሎ አስተምሮ ነበር አይደል? ማን አረመው ያንን ትምህርቱ? ራሱ አረሞታል። ራሱ ይቅርታ ጠይቆበታል። ባያርመው ግን ያስተማራቸውም እሱም ለ5 ዓመት በተሳሳተ ትምህርት ውስጥ ቆይተዋል አይደል? ግን ዋናው ፖይንቱ ምንድነው? ትምህርቱ ማረሙ ነው እያልን ያለነው ወንድማችን ሰለሞን። ኤኒዌይስ ነገሩን ስናሳጥረው ለ5 ዓመት እሱ ባያርመው ኖሮ እስካሁንም ይዞት ቢቀጥል ኖሮ እሱንም የሰሙትም ሰዎች በቃ አልተካፈለም የሚል ትምህርት ይዘው የክህደት ትምህርት ይዘው ነበር። እኔ ማውራቱ ይሄ ከአንድ ቦታ ብቻ አቅጣጫ ብቻ አይደለም። የትምህርት ስህተቶች የምታየው በተለያዩ አስተማሪዎች ውስጥ የተሳሳቱ ትምህርቶችን ታያለህ። ግን ምንድነው አሁን እንዳልከው ማለት ነው ሰዎቹ አሁን ለምሳሌ እናንተ አንድ ጥሩ መንገድ ይዛችኋል። አሁን ለምሳሌ ይሄኛው ነገር ትክክል አይደለም ብላችሁ አየህ፣ እንደዚህ ይዛችሁ ስትመጡ እዛ ቦታ ላይ ያሉ ሰዎች ጥያቄ እንዲፈጠርባቸው ታደርጋላችሁ። አንደኛ ደረጃ ማለት ነው። ሌላው እንኳን ዝም ቢል ማለት ነው። ምክንያቱም ስለ ወንጌል የሆነ ዲኖሚኔሽን አይደለም የሚከራከረው። ለወንጌል ኃላፊነት ይሰማኛል የሚል በየትኛውም ተቋም ውስጥ ያለ ሰው ለእግዚአብሔር እውነት የቆመ ሰው ይሄ ነገር ትክክል አይደለም ብሎ መቆም ይችላል፣ የእግዚአብሔር እውነት ለማረጋገጥ ማለት ነው። ስለዚህ አሁን እነ ጋዲስ አረሙት ያኛው አረመው በሚለው አይደለም እኔ የምመጣው። በቃ እውነት ነው በየትኛውም ቦታ ላይ ቢነገር ማለት ነው። ስለዚህ እውነትን እንደ እውነት እንቀበላለን። እዛ ስር ደግሞ ሆኖ የሚማሩ ተማሪዎች ደግሞ እንዲህ አይነት አሁን ያልካቸው የተሳሳቱ ትምህርቶች ከዚህ ሰውዬ እንደዚህ አይነት ነገሮች የተሳሳቱ ትምህርቶችን አሁን ለምሳሌ ያልከውን ስለ ድንግል ማርያም ያስተማረውን ይሄ ስለ መንፈስ ቅዱስ ያስተማረው እነዚህ ነገሮች ይዘ በተደጋጋሚ እንደዚህ አይነት ስህተቶች ያሉበት መምህር ስለሆነ ሰዎቹ ጥንቃቄ እንዲያደርጉ መምከር ይቻላል። ከዛ በኋላ ይሄ ሰውዬ ወደ
ወደ መስተካከል ከመጣ ራሱን ያድናል። ገብቷል? ወደ መስተካከል ደግሞ ካልመጣ እሺ ሰለሞን ለራሱ ችግር የለም። አይ ቆይ አንድ ጥያቄ ዮሐዴ ይቀጥላልና አሁን እነዚህ ሰዎች ዮናታን ይሄን የስተት ትምህርት ቀደም እንዳልከው ለምሳሌ ስጋና ደም አልተካፈለ የሚለው ቀጥታ ባይዘው ክርስቶስ ኢየሱስ ላይ ክደት ነው። ምንም ጥያቄ የለውም። ጌታ ኢየሱስ ላይ ክደት ነው። ከ5 ዓመት በኋላ ያንን ነገር አስተካከለ። አሁን የኔ ጥያቄ ስለ መንፈስ ቅዱስ አሁን ነገር ቤተክርስቲያንና መንፈስ ቅዱስ ላይ ደግሞ የተናገረው ነገር አለ። አሁንም ቀጥታ ከክርስቶስ ኢየሱስና ከመንፈስ ቅዱስ ጋር የሚጋጭ ትምህርት ነው ያስተማረው። ቀጥታ የሚላተም ትምህርት። ይሄንን ትምህርት የሱ ተከታዮች አመኑና እነዚህ ሰዎች እስቲል የድነት መስመር ላይ ናቸው ብለህ ታምናለህ? ሶል ይሄን ትምህርት አምነው የሚቀበሉ ሰዎች እንትን እኮ ነው ገዲ። አሁን ለምሳሌ ያው ድህነት የምትለው የድህነት የራሱ መንገዶች አሉት አይደለም? አሁን ለምሳሌ እዛ ጋር ሄዱ ሰዎች ማብራሪያው የራሱ ገብቶኛል ላይ እሱ አስተምሯቸው እሱ አጥምቋቸው ያ የመጡ ሰዎች ላይሆኑ ይችላሉ ነው ማለት እዛ ቦታ ላይ የሚሄዱ ሰዎች ትምህርቱ ዝም ብለው ስማኝ ለምሳሌ ያው ክርስቶስ ኢየሱስ ስጋን አልነሳም ምሳሌ ነው ማለት አሁን ቀደም የተናገረውን ተው እሱን እንተውና ክርስቶስ ኢየሱስ ስጋን አልነሳም የሚለውን ትምህርት ዮናታን አስተማረ። በአካል ብቻ ሳይሆን በቲቪ የሚከታተሉት ብዙ ሰዎች አሉ። ከአንዴም ብዙ ጊዜ እነሱ ስብከት ሰብኮታል፣ አስተምሮታል። ይሄንን ትምህርት ይሄንን እምነት እንደ እምነት የያዙ ሰዎች ትክክለኛ ድነት ውስጥ ናቸው ወይስ ወደ ልዩ ወንጌል ፈቀቅ ብለዋል? አዎ እሱ ነው ያ ትክክለኛ እምነት ውስጥ ናቸው ሳይሆን ወደ ልዩ ወንጌል ፈቀቅ ይላል። አሁን ለምሳሌ የተሳሳተ ትምህርት በጣም ወደ ልዩ ወንጌል ቆይ አንዴ ስማኝ ወደ ልዩ ወንጌል ፈቀቅ ብለዋል ካልከኝ ወደ ልዩ ወንጌል ፈቀቅ ያለ ሰው ይድናል? አሁን አንድ ሰው እኮ ደህንነቱን ሊያጣ የሚችልበት መንገድ ክህደቱ ሲገባ ነው አይደለም? ሲክር ነው ደህንነቱን ሊያጣ የሚችለው። ለምሳሌ አንተ እምነት ወደ አንተ እንመጣለን፣ ችግር የለውም። አሁን እምነት አንተ እንደዛ ነው፣ ሰው ሲክድ ነው ድህነቱን ሊያጣ የሚችለው። አዎ ደህንነቱን ሊያጣ የሚችለው ሲክር ነው። ለምሳሌ አሁን ሰው ሊሳሳት ይችላል፣ ባለማወቅ ሊሳሳት ይችላል። ወደ አንተ እንመጣለን። ኦልሬዲ ደግሞ አምኖበትም ደግሞ የሐሰት ትምህርት ሊያስተምር ይችላል። ገባ? ከክርስቶስ ኢየሱስ እውነተኛው ትምህርት አፈግፍጎ ወደ የሐሰቱን ትምህርት ሊያስተምር ይችላል። እንደዛ ከሆነ ኦልሬዲ ሰውየው ስቷል ማለት ነው። ለምንድን ነው ማብራሪያ ውስጥ በጣም ረጅም ማብራሪያ ውስጥ የምትገባው? እኔ እኮ ቀለል አድርገን እንድንረዳው ነው። አሁን የአንተን ትምህርት ባይዘው እንመዝነዋለን ራሱ። አሁን አንተ ሰው ሲክድ ነው ድነቱን የሚያጣው የሚለውን ትምህርትን በእግዚአብሔር ቃል እንመዝነዋለን። አንተም ለመማር ፈቃደኛ ሆንክ። አሁን የኔ ጥያቄ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ ለራስና ለትምህርት ተጠንቀቅ የሚሰሙንም ራስንም ታድናለህ ሲለው ትክክለኛ ትምህርት ካስተማርክ አንተም የምታስተምራቸው ሰዎች ይድናሉ እያለው ነው አይደል? ጢሞቴዎስን ሶል ትምህርት እኮ ለዳነ ሰው ነው የሚሰጠው አይደል? አሁን የምንሰለ ሐሳቡ ላይ እናወራ እኮ ሐሳቡ ላይ ትምህርት የሚባለው ነገር እኮ የዳኑ ሰዎች የሚማሩት ነገር ነው ትምህርት። ቆይስ ሰማኛ እንዴ የዳኑ ሰዎች ድነትን እኮ ቅጽበታዊ ብቻ አድርገህ የአንተን ትምህርት እንመዝነዋለን እኮ። ስለ ቅጽበታዊ ድነት እኮ አይደለም እኔ እያወራ ያለሁት። ለምሳሌ አንተ ኦርቶዶክሶችን አንዴ ኦርቶዶክስ ጋር መጣልና ኦርቶዶክስ ላይ እንትን ማለት ካልቪኒስት ነው አይደል? ድነት አይታጣም ብለህ የምታምን ከሆነ ሳልቬሽን አይታጣም ብለህ ያለ ክህደት ሳልቬሽን አይታጣም ብለህ የምታምን ከሆነ ካልቪኒስት ነህ። እሱን ኮንፊርም አድርገህ። እኔ በዚህ አላምንም። ካልቪኒስት ነህ እንትና በሚል ሳይሆን እኔ ማምነው የእግዚአብሔር ቃል በሚለው ነገር ነው ማምነው እኮ ነው። በእግዚአብሔር ቃል መሰረት እየጠየቅኩ ነው። ቅዱስ ጳውሎስ ለጢሞቴዎስ ለራስህና ለትምህርትህ ተጠንቀቀ የሚሰሙንም ራስህንም ታድናለህ ብሎ ሲጽፍለት ጢሞቴዎስ ኦልሬዲ የዳነ ሰው ነበር አይደል? ያኔ በትክክል ለዳነ ሰው ነው አይደል? ለትምህርትህ ተጠንቀቅ ራስህንም ታድናለህ ተብሎ ድጋሚ እየተጻፈለት ያለው አይደል? ስለዚህ ለክርስቲያኖች ትምህርት ይሰጣል ማለት ነው። በሱ ተስማምነው። ሁለተኛ ለዳኑ ሰዎች ነው የሚሰጠው አልኩ እኮ። ሁለተኛ ነገርኩ እኮ ለዳኑ ሰዎች ብቻ ሳይሆን ለክርስቲያኖችም ራሳችሁን ታድኑበታላችሁ ተብሎም ጳውሎስ እየጻፈ ነው እኮ እያልኩ ነው። ራስን ታድንበታለህ እያለው ነው አይደል? ጤናማ ትምህርት ሲሆን ራስን በዛ ውስጥ ምክንያቱም በምታስተምረው ነገር ውስጥ ዋጋ ስላለ ራስንም እንትን ታደርጋለህ፣ ሴፍ ታደርጋለህ። ክርስቲያንም ሆነው ደግሞ ጤናማ ያልሆነ ትምህርት ከያዙ ደግሞ ምን ይሆናሉ ማለት ነው? በቃ ያጣሉ፣ ድነታቸውን ያጣሉ ማለት ነው። ፖይንቴን ልንገርህ። የኔ ፖይንት አሁን በደንብ ስማኝ። መሀል ላይ ገብተህ ሐሳቤን እንትን አትፈልብኝ። ጳውሎስ ለጢሞቴዎስ ራስንም የሚሰሙንም ሰዎች ታድናለህ ሲል ለትምህርታቸው ባይጠነቀቁ ኦር ትክክለኛውን ትምህርት ባያስተምሩ እነዚህ ሰዎች ራሳቸውንም ያስታሉ የሚሰሟቸውንም ያስታሉ ማለት ነው አይደል? በትክክል በጣም ጥሩ። ራሳቸውንም የሚያስቱ ከሆነ አሁን ወደ ዮናታን መለስ እንበልና ዮናታን ነው አሁን የስ ኦር ኖ ኩዌሽን ነው የምትመልስልኝ። ዮናታን ለምሳሌ ያልኩ አሁን ቅድም የተናገረው ምንፍቅናና ክህደት እንዳለ ሆኖ ከዚህ በፊት የተናገረው ላይ
ክርስቶስ ኢየሱስ ከድንግል ማርያም ስጋን አልነሳም የሚል ትምህርት ዮሐዴ ቀደም እንዳለ ኦልሞስት ለ5 ዓመት አስተምሯል። ይሄንን ትምህርት ከሱ ሰምተው እንደ እምነት የያዙ ሰዎች ድነታቸውን ያጣሉ አያጡም? አያጡም። ስለዚህ በጣም ጥሩ ሰምታችኋል ጋይስ፣ አያጡም ብሎናል። ስለዚህ ሰው በእምነት ደረጃ ሰው ክርስቶስ ኢየሱስ ከድንግል ማርያም ስጋን አልነሳም ብሎ ቢያምንም ችግር የለውም? ችግር አለው እንጂ እሱ ነው እኮ አይደለም ያጣል እኮ ስለ አሁን ለምሳሌ እነዚህ ሰዎች እኮ አሁን አሁን ለምሳሌ አንተ ክላሽ ያደርግም አሁን አንተ ተሳስተሃል። ክላሽ የሚያደርግ ነገር ነው የተናገረው። ለምሳሌ ቆይ አንዴ ቀደምተኛ እኔ ላስረዳ እኮ ነው ያልኩበት መንገድ ሌላ ቦታ እንዳትሄድ ነው። ቆይ ስማኝ፣ እኔ ላስረዳ እንዴት ክላሽ እንደሚያደርግ የተናገርከው ነገር። የሱ ተማሪዎች ክርስቶስ ኢየሱስ ከድንግል ማርያም ስጋን አልነሳም ብለው ቢያምኑ ድነታቸውን ያጣሉ ወይ? በእምነት ደረጃ ያንን ነገር ተቀብለው በእምነት ደረጃ ያንን እምነት ይዘው ቢቀጥሉ ድነታቸውን ያጣሉ ወይ ብዬ ስጠይቅ አያጡም አልከኝ። መልሼ ደግሞ አንድ ሰው የሱን ተማሪዎች ተዋቸውና አንድ ግለሰብ አንድ ክርስቲያን የሚል ሰው ክርስቶስ ኢየሱስ ከድንግል ማርያም ስጋን አልነሳም ብሎ ቢያምን ድነቱን ያጣል ወይ ብዬ ስጠይቅ አዎ ያጣል አልከኝ። አልተጋጨም? እሱ ከመጀመሪያው እንደ ትምህርት አድርገህ እኮ ለምሳሌ በዛ ቤዛ አድርገህ ይሄን ካስተማርክ ከመጀመሪያው ሰውየው ሲመጣ ይሄን ትምህርት ከሰጠው እውነተኛ ትምህርት እየሰጠው አይደለም። ግን እውነተኛውን ነገር ተቀብሎ በመምህር ስተት ያው እንዳልከው ሰው ሊሰማው ይችላል። ያ ሰውዬ ደግሞ ትክክለኛ ነው ብሎ አለው ኖሌጅ አንፃር እንደ እውነተኛ ሊወስደው ይችላል። ሰውዬ ስተት ውስጥ ነው ያለው የሰማው ሰውዬ ማለት ነው። እውነተኛ ነው ብሎ የወሰደው ሰውዬ ማለት ነው። ግን ምንድነው ዕውቀት ይሻራል። በትክክል ያሉትን ነገሮች እኮ ታስወግዳለህ። ለምሳሌ አሁን ከዕውቀት ከፍለህ ታውቃለህ። ሪል የሆነው እውነተኛ ዕውቀት ሲመጣ ደግሞ ትጥላለህ። የያዝከውን እውነት ያልሆነውን ነገር ማለት ነው። ስለዚህ ምንድነው እነዚህ ሰዎች አሁን ድነታቸውን ያጣሉ ድነታቸውን አያጡም የሚለው ጉዳይ ውስጥ አይገቡም። ምክንያቱም ወደ ትክክለኛው ትምህርት ሲመጡና ወደ የእግዚአብሔር እውነት ወደ እነሱ በሚመጣ ሰዓት ላይ የተሳሳተውን ነገር እየጣልክ ትሄዳለህ ማለት ነው። እውነተኛውን ነገር እያስክ ትሄዳለህ ማለት ነው። በዛው ግን እንዳልከው ጸንቶ በዛው ድርቅ ብሎ መሄድ ከሆነ የስህተት ትምህርት ነው የሚሆነው ማለት ነው። ለዛ ነው ባይዘው ቤተክርስቲያን ያስፈለገችው አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ጳውሎስ 15 ላይ የእውነት አምድና መሰረት ቤተክርስቲያን የእግዚአብሔር እንዴት እንደምትኖር እጽፍልሃለሁ ብሎ የእግዚአብሔር ቤተክርስቲያን ውስጥ ብሎ ያቺን ቤተክርስቲያን የእውነት አምድና መሰረት የተባለችው ለዛ ነው። ቤተክርስቲያን በግለሰቦች ስለማትለካ ቤተክርስቲያን ያስፈለገችው እውነተኛ የጌታ ትምህርት ፕሪዘርቭ አድርጋ ጠብቃ ይዛ የምታስቀጥለው ኦኬ የእውነተኛው ትምህርት ግምጃ ቤት ትባላለች። ኦኬ የእውነተኛው ትምህርት ግምጃ ቤት ቤተክርስቲያን የምትባል ለዛ ነው። አሁን እሱን ሆልድ እናድርገውና እኔ አንድ ጥያቄ ልጠይቅ አንተ በእምነት ደረጃ ሰዎች ከክህደት ውጪ ድነትን አያጡም ብለን የምታስበው አይደል? የሰው ልጅ ድህነቱን አያጣም። ኦኬ እሺ አንድ ጥያቄ ልጠይቅና ሜቢ ዋህድ የሚጠይቅ ካለ ወደ አንዳንድ ጥያቄ እንጠይቃለን። ዮሐንስ ወንጌል ምዕራፍ 15 እንዴት ነው የምትረዳው? ቁጥር 2 ዮሐንስ ወንጌል ምዕራፍ 15 ቁጥር 2 ሲያንበውልኝ ጌታ የሚናገረው አንድ ቃል አለ። ዮሐንስ ወንጌል ስለ እንትኑ ነው ስለ እውነተኛ የወይን ግንድ እኔ ነኝ ገበሬውም አባቴ ነው ካለ በኋላ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል ይላል። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል አይደል? ምን ያደርገዋል ይላል? አብዝቶ እንዲያፈራ። ፍሬ የሚያፈራውን አይደለም ያልኩት፣ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ አባቴ ያስወግደዋል አለ አይደል ጌታ ኢየሱስ አይደል? አዎ ያስወግደዋል ማለት የዘላለም ሕይወትን ማጣት ነው አይደል? ይሄ እኮ ስለ ቤተ ክርስቲያን አይደለም እያወራ ያለው። ስለ ቤተ ክርስቲያን አይደል? እሺ ቆይ ፍሬ የማያፈራውን በእኔ ያለው ቅርንጫፍ የተባለው ማን ነው? አይ ለማን ነው እያወራ ያለው ነው? ኢየሱስ በዛ ሰዓት ላይ እኮ ይሄንን ለማን ነው እያስተማረ ያለው? በእኔ ያለው ቅርንጫፍ የተባለው በእኔ ያለው ቅርንጫፍ የተባለው እዚህ ጋር ማን ነው? እነማን ናቸው? እውነተኛ የወይን ግንድ የሚለውን ሐዋርያ ጳውሎስ ሮሜ ላይ ቁጭ ያደርገዋል። እስራኤሎች እንደሆኑ ማለት ነው። ግንዱ እነሱ እንደሆኑ እኛ ደግሞ ከበረሃ የመጣን ግንዱ ላይ የተጣበቀን ቅርንጫፎች እንደሆነን ይነግረናል እዛ ቦታ ላይ። በጣም ጥሩ። አሁን በእኔ ያለውን ቅርንጫፍ ብሎ ጌታ ኢየሱስ ሲናገር እነዚህ ቅርንጫፎች ማን ናቸው? ይሄው እኮ ስለ እንትን አይደለም እያወራ። ይሄን ካልከማ አሁን ፋላሲ ልትሰራ ነው ማለት ነው። ለምሳሌ አሁን ወደ እኔም አዳምጠኛ ቆይ አንድ ጊዜ
አዲስ አዳምጠኝ። ለአንድ ነገር ላይ እኮ መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያየተን መንፈስ እንደሚለን እንናገራለን ነው አይደል? የሚለው እግዚአብሔር ቃል። አረ መንፈስ እንደሚለኝ አረኝ ቃሉ እንዴ ወደ እኔ የመጣውን ከእጄ ከቶ ማንም አይነጥቀውም ይላል። ይሄን ምን ትለው? አሁን ከዚህ ምን እንትን አልኩኝ። አይ ድምጼ ነው ግን ጋዲስ እየረበሽኩ እንዳይመስልህ። ድምጼ በጣም እንትን ነው። ሶሪ ሚውት ላድርገው። አይደለም እየጮክ ነው የምታወራው። ተረጋጋ ነው ያልኩህ። አይ ድምጼ ነው ጋዴ፣ እየጮኩኝ አይደለም። ይቅርታ ድምጼ የኔ ድምጽ እንደዚህ ነው ካለ ስላለመርክ ሊሆን ይችላል። ድምጼ በጣም ትሆናለሁ፣ ለዛ ነው አልጮኩም። ይቅርታ። እሺ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ፣ እነዚህ በእኔ ያለው ቅርንጫፍ የተባሉት እነማን ናቸው? ቅርንጫፍ የተባሉት አዎ ይሄ እኮ አልኩህ እኮ ይሄ ስለ ይሄ እኮ የሚያወራው አልኩህ እኮ ስለ አሁን በክርስቶስ ኢየሱስ ለዳኑ ሰዎች አይደለም እያወራ ያለው ነው እያልኩ ያለው። ማናቸው እኮ ነው ጥያቄ እንዴ? ማናቸው ቅርንጫፍ የተባሉት? እዛ ቦታ ላይ ስለነበሩ አይሁዶች ነው እየተናገረ የነበረው። በክርስቶስ ኢየሱስ ሆነው አዎ በክርስቶስ ኢየሱስ ካልሆኑ በሱ ሆኖ ፍሬ ማያፈሩ ከሆነ ተስፋ እንደሌላቸው ነው እየተናገረ ያለው እንጂ በክርስቶስ ኢየሱስ አይሁዶች የክርስቶስ ቅርንጫፍ ናቸው። ኖ አይሁዶቹ ራሳቸው አይሁዶቹ ማለት መሲሁ እንዲመጣ እግዚአብሔር በእነሱ ነው የተጠቀመው አይደል? መሲሁ እንዲመጣ ማለት ነው። የክርስቶስ ኢየሱስ ቅርንጫፍ ናቸው ወይ ነው የኔ ጥያቄ። ኖ እኔ ያው ምልህን አላደመጥከኝም እኮ እሱ እያለ ያለው እነሱ በሱ በክርስቶስ ኢየሱስ ካልሆኑ ሰለሞን በሱ ህይወት ካላገኙ እንደሚጠሩ ነው እያወራላቸው ያለው ነው። ቆይ ተረጋጋ እንጂ ምን አይነት ሰው ሰለሞን። ቃሉ ቢናገር ጥሩ ነበር። ስታወራ እየሰማህ አውራ እስኪ። ያ ሰለሞን ብቻህን አይደለም እያወራህ ያለው ከኛ ጋር ነው አይደል? ምንድነው እንትሉ ይደርባል እንዴ? እኔ እኮ በስነ ስርዓት ነው እያወራ ያለሁት እኮ ብራዘር። አይደለም እየደረበ አይደለም፣ ግን እኛ ስናወራ እያሰማህን አይደለም። አረ እኔ ክፍሉንም በደንብ አውቀዋለሁ። በደንብ የምታውቀው ከሆነ ቆይ አንዴ። በእኔ ያለውን ቅርንጫፍ ያለው ማን ነው? ክርስቶስ ነው አይደል? አይደል? እሺ አይሁዶች በክርስቶስ ናቸው መሆን እንዳለባቸው ነው የሚነግራቸው እኮ እያልኩ እኮ ነው። መሆን እንዳለባቸው ሳይሆን ያለውን ቆይ ቃሉ የሚለውን አቋለው ብለሃል አይደለ? መሆን አለባችሁ ሳይሆን እያለ ያለው በእኔ ያለውን ቅርንጫፍ ነው እያለ ያለነው ነው እንጂ መሆን ያለባችሁ አይደለም የሚለው። በእኔ ያለ ቅርንጫፍ በሱ ካልሆኑ ይሄን ሮሜ 9 ላይ ደማበብ ካልሆኑ አይደለም የሆኑ ነው የሚለው። ካልሆኑ አትበል። አረ ሮሜ 9 ላይ ሄድ አንብብ ወርኩ ስለ ግንዱ ና ቆይ የምን ሮሜ ነው? እንሄዳለን እዛ ክፍልም ችግር የለም እንሄዳለን። ምንም አያሳስብም። እዚህ ጋር መጀመሪያ ጨርስ። እዛ ክፍል ላይ ወይን አይደለም ሲጀመር። ኦኬ በደንብ እንሄድበታለን። ይሄ ምሳሌ ነገር እኮ ነው። ምን ሆነ ነው? አዎ ምሳሌያዊ ምሳሌና ለማን ነው የሚያወራው? ምሳሌያዊ አነጋገር ነው። ቆይ አንዴ ፍሬ የማያፈራውን በእኔ ያለውን ነው አይደል እያለ ያለው። ና ፖዝ አታድርግሽ ሰለሞን። ሰለሞን ሰለሞን ና ተመለስ አንዴ። ባይብል እያወጣሁ እኮ ነው እየሰማሁ ነው። ያልኩ ያው አወጣሁልህ እኮ እኔ ያወጣሁት እኮ እንድታየው ነው። ዮሐንስ 15 እሺ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ይላል። በእኔ ያለውን ብሎ ክርስቶስ ተናግሯል። በእርሱ ያለ ነው አይደል ይሄ ቅርንጫፍ? ቀጥል ሲወርታች በእርሱ ያለ ቅርንጫፍ ነው አይደለም? የምጠይቅህን እየመለስክ ሂድ። ወረታች የደገርኩ እኮ እያወራ ያለው ትምህርት ነው እየሰጣችሁ ያለው። ሰለሞን የምታዝግ ከሆነ ከዓባ ልክሃለሁ። እሺ ለመግባባትና ለመረዳዳት ነው እያወራ ያለው። እያስፈራራኸኝ ነው እንትን የምትለው ብራዘር። እሺ ትንሽ ዮናታን አስተምረው ትመጣለህ። ከዓባ ሄደህ ቻው። ሰዓት አልተረፈንም። ኦኬ አይ አሪፍ አደረክ ዮሐዴ። እንደው ዝም ብሎ የእንትን ማለት ነገር ነውና ይሄ ስትገቡ አጉል ወይ መጽሐፍ ቅዱስ ዕውቀት ይኖራችሁ ባካችሁ፣ በተቻለ መጠን ወይ መጽሐፍ ቅዱስ ዕውቀት ይኖራችሁ ጋይስ። እንዳያችሁም ደግሞ ፕሮቴስታንቶች ገብተው የእግዚአብሔርን ቃል ሽምጠጥ። ኦኬ ይሄ በቃ ለዚህ ነው ጌታ ኢየሱስ ክርስቶስን መካድ የሚባለው ይሄ ነው። ጌታ ኢየሱስ በግልጽ አሁን በእኔ ያለውን በሱ ለመኖር እንዲህ ማድረግ አለባችሁ ይላል። ጌታ ኢየሱስ ምን ይላል? በእኔ ያለውን ኦልሬዲ ያለ ቅርንጫፍ ነው እያለ ያለው።
ፕሮቴስታንቶች በእኔ ለመኖር ይሄ ራሱ አዲሱ መደበኛ ትርጉም ይባላል። ይሄ ራሱን ችሎ ሌላ ትርጉም ኤኒዌይስ በጣም እኮ ሰው ማሰልቸት አይደክማቸውም። በፈጣሪም ቃሉን እያነበብን እንይዝባ ወደ ታች ውረድ። መጀመሪያ ይሄን ሳትመልስ ይሄን ሳትፈታ ነው እንዴ ዝም ብለው የሚወረደው? አውድ ከላይ ወደ ታች ነው የሚነበበው። ስለዚህ እየፈታ እያስረዳ ትሄዳለህ። ክርስቶስ በእኔ ያለውን ቅርንጫፍ እያለ እንድትሆኑ ነው የሚነግራችሁ። በእኔ ሆኑ እኮ አይደለም የሚለው፣ በእኔ ያለውን ቅርንጫፍ ያለ ነው ቅርንጫፉ። ስለዚህ ይወገዳል እያለ ነው። በክርስቶስ ያልሆነ ነው እንደሚወገደው ሲጀምር ስለመወገድ ነው የሚያወራው። ስለዚህ በክርስቶስ ያለ ስለሆነ ነው። መወገጃው ግን ምን ባለማድረግ ነው? ፍሬ ባለማፍራቱ። ስለዚህ እንድንሆን ነው፣ እንዲሆኑ እየነገራቸው ነው። በፈጣሪ ስም ያለ እያለ እንዲሆኑ ማለት በጣም ከባድ ነው። ኤኒዌይስ እሺ፣ ሌላ ሰው እንዘባል። እሺ ብሩኬ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ናችሁ? አምላክ ይመስገን። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እግዚአብሔር ይመስገን አለው። እሺ ቀደም መልካም ዮናታን ቀደም የተናገረው ነገር ነበረ። ቤተክርስቲያን 3ኛ እና 4ኛ ክፍለ ዘመን ላይ መጽሐፍ ቅዱስንም መንፈስ ቅዱስንም ጥላ ነበረ፣ ከፖለቲካ ጋር ተጋብታ ነበር የሚለው ንግግር፣ ይሄ ንግግር ትክክለኛ ነው? ትክክል የሆነውም አለ፣ ትክክል ያልሆነውም አለ። ግን እናንተ ስታወሩ ከነበራችሁበት አኳያ ትክክል አይደለም። እስቲ ትክክል ያልሆነ የትኛው ነው? አሁን ካልኩት ንግግር ውስጥ ቤተክርስቲያን 3ኛ እና 4ኛ ክፍለ ዘመን ላይ መጽሐፍ ቅዱስንም ጥላ ነበር፣ መንፈስ ቅዱስንም ጥላ ነበር፣ ከፖለቲካ ጋር ተጋብታለች የሚለው ትክክል ያልሆነው ከዚህ ውስጥ የቱ ነው? የትኛው ንግግር ነው? ትክክል አይደለም ያልኩበት ምክንያት ቤተክርስቲያንን በፍጹም እስከ ዓለም ፍጻሜ ድረስ አልጥላችሁም ብለዋል። ስለዚህ ምንም ቢሆን ከቤተክርስቲያን ጋር ጌታ ኢየሱስ ክርስቶስ ህብረትን አያቋርጥም፣ ወይም ደግሞ ምንም አይነት የተቋረጠበትም ዘመን የለም፣ አይቋርጥም የሚለው የእናንተ አስተምሮ ለዚህ የሰጣችሁበት ምላሽ አግባብ አይደለም። ለምን ካልከኝ ለምሳሌ ወይ ሌላ ማብራሪያ ውስጥ አሁን ስለዚህ ትክክል አይደለም ያልከው ዮናታን የትኛው ንግግሩ ነው? ትክክል ያልሆነበትን ነገር ለኔ ተውና እኔ አሁን ትክክል የሆነበትን ፓርት ልንገርህ። እናንተ ካላችሁበት አኳያ ትክክል አታርክምን፣ ጆሮን ተጠቀም ፕሊዝ፣ አታርክሙን። እኔ የጠየቅኩት ጥያቄ ግልጽ ጥያቄ ነው። ዮናታን ከተናገረው ንግግር ውስጥ የትኛው ንግግር ነው ልክ ያልሆነው ነው ያልኩ። ሌላ ማብራሪያ ውስጥ አትግባ። ቤተክርስቲያን ከመንፈስ ቅዱስ ጋር አቋርጠ ነበር ወይም ደግሞ ህብረት አቁመ ነበር የሚለው ነገር ትክክል ነው፣ ያቆመችበት ዘመን ስለነበረ። ማስረጃሽ አይ ጋር መጀመሪያ የተጠየቀውን ይመልስ። እኔ የምትጠየቁትን ፐርፌክት ማለት በስርዓት መመለስ መች ነው እንደምትችሉ አላውቅም። እሱ ታመጣለህ ማስረጃ። የጋዲ ጥያቄ ግን የዮናታን ንግግር ውስጥ ትክክል ያልሆነ ነገር አለ ብለሃል። ትክክል ያልሆነውን ነገር ምንድነው? እሱ መጀመሪያ ነገር የዮናታን ንግግር እኮ አይደለም ትክክል አይደለም ያልኩኝ፣ የእናንተ ንግግር ነው ትክክል አይደለም ያልኩኝ። ትክክል የሆነበትም ትክክል ያልሆነበትም አለ እያልኩ የነበረው የእናንተ ንግግር ትክክል አይደለም። ስለዚህ የትኛው ብለህ ጠይቀኝ። ቆይ የእኛን አይደለም እኛ ምንም እያወራን ስላልሆነ፣ ስለዚህ እያወራችሁ ነው። አትካዳ፣ ስለ ዮናታን እያወራ ነው። ተደርባ ታውራ አንዴ ሚውት አድርገው። አይ እሺ፣ ችግር የለውም አድርገኝ። አንዴ ስማ ምንድነው? ስለዚህ የዮናታንን ሐሳብ ሙሉ ለሙሉ ትቀበለዋለህ? ትቀበለዋለህ ብሩኬ? አሁን ተናገር። እቀበላለሁ። አንዴ ቪዲዮውን ከፍተዋለሁ። የትኛውን ሐሳብ እቀበላለሁ እንዳልክ በደንብ ትሰማውና ከዛ በኋላ ምን ጠይቀን ጥያቄ ትመልሳለህ ማለት ነው። ፍራይዴ በደንብ ጆሮውን ሰጥተህ ትሰማለህ። እሺ ስሙኝ። በ3ኛውና በ4ኛው ክፍለ ዘመን ቤተክርስቲያን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች። በ16ኛው ክፍለ እሺ ነጥብ በነጥብ እኔ በ3ኛውና በ4ኛው ክፍለ ዘመን መጽሐፍ ቅዱስንና የእግዚአብሔር መንፈስ ቤተክርስቲያን ጣለች ይላል። ይሄ ትክክለኛ ሐሳብ ነው? ትክክለኛ የሚሆንበት ፓርት ስላለ የቸርች ስትሪ ሄደን እንመልከት። ቸርች ስትሪ ላይ ስላለ ትክክለኛ ሐሳብ ነው ወይ? አታብራራ። ጥያቄ ትክክለኛ ሐሳብ ነው ወይስ አይደለም?
በጣም ጥሩ። መጽሐፍ ቅዱስ በ3ኛና በ4ኛ ክፍለ ዘመን ነበረ ነበረ? ማስረጃ ክፈት። ቶሎ በል ማስረጃ። ትልቁ ላይ አድርገው አንዴ ጋዲ። መጽሐፍ ቅዱስ እንግዲህ 66ቱ በ3ኛና በ4ኛ ክፍለ ዘመን ነበረ ብለውናል። ኦኬ ሙሉ ክፈትና አሳየን። ኦኬ ከዛ በፊት ነበረ፣ በዛ ሰዓት ጥለዋለች ነው። እሺ ሂድ አሳየን እስቲ። ማን ነው ጋዲሳ እየጠየቀኝ ነው። አንተ ደግሞ በመሀል እየገባ ነው። የማናችሁ ቀጥል። ማስረጃ አሁን ማስረጃ ብሩክ የዮሐዴን ቀጥል። እኔ ነው እንደፈለክ አታፋጠኝ። እኛ አንዱን መንፈስ ነው የጠጣነው። ጋዲ ማለት እኔ ማለት ጋዲ። ቀጥል አሁን ማስረጃ። እኔ ከዮናታን ሐሳብ ጋር አይደለም ከእናንተ ሐሳብ ጋር ነው የምፈለመው። ስለዚህ እናንተን ሐሳብ ነው ልቃወም የገባሁት። ማስረጃ አለ ብሩክ፣ ማስረጃ አለ። ለምሳሌ አይደለም አሁን የመስማት ሰዓት አይደለም፣ የማስረጃ ሰዓት። ክፈት ማስረጃ ክፈት። ማስረጃ መጽሐፍ ቅዱስ አሳየን በ3ኛውና በ4ኛ ክፍለ ዘመን። ሚዩት ነህ አንሳ። ሚዩት ነህ። ስትፈልጉ ሚት እያረጋችሁኝ ስትፈልጉ እንደፈለጋችሁ እያረጋችሁ አታዋሩኛ። በስነ ስርዓት እናውራ። አሁን ልታወራ ሳይሆን ማስረጃ ልትከፍት ነው አይደለ? የተስማማ ነው። ምንድነው እያወራን የነበረው ሐሳብ? ምክንያቱም አሁን እናንተ የፈለጋችሁ ወደ መነሻ ሐሳብ እንመለስ። ቆይ አንዴ አላወራም ስለዛ ጉዳይ። ስለ መጀመሪያ ስላወራችሁ ጉዳይ እናውራ። ስለ ዮናታን እሺ ማስረጃ የለም። ሚዩት አድርግ። ምን መሰለህ ለምን ነው የምትፈሩት? ቆይ አንዴ ብሩኬ አትወጣም። ቆይ አንድ ጥያቄ። ቆይ ጋዲ እንዳታስወርደው። አንድ ጥያቄ ብትፈሩት ይላል ደግሞ እንደዚህ ለመመለስ ራሱ እየተንተባተበ። ምክንያቱም ሐሳባችሁን ልጋፈጥ ስለየፈራችሁ ነው። ግልጽ እኮ ነው። በወሬ ነው የምትጋፈጠው። እኛ ወሬ ነገር ማስረጃ ልስጥ ለአንተ ሐሳብ አንተ ለተናገርከው ሐሳብ ፍላና። ቆይ ብሩኬ ሚዩት አድርገው። እኛ ወሬ አንወድም ከይቅርታ ጋር። ለወሬውማ የመጽሐፍ ቅዱስ ማስረጃ ልስጥ። አንዴ ተደርባ አታውራ። ቆይ አንዴ ተደርባ አታውራ። እሺ ለወሬው ዮናታን ያወራው ይበቃል። አሁን የማስረጃ ሰዓት ነው። በ3ኛና በ4ኛ ክፍለ ዘመን መጽሐፍ ቅዱስ ተጥሏል፣ መንፈስ ቅዱስ ተጥሏል ብላል። ለዛ መጀመሪያ ከ3ኛና ከ4ኛ ክፍለ ዘመን በፊት መጽሐፍ ቅዱስ መኖሩ፣ ከዛ ደግሞ 3ኛና 4ኛ ክፍለ ዘመን ደግሞ መጣሉን ማስረጃ ነበር ያልኩ። አለህ የለ ማስረጃ አለ? እሺ በስነ ስርዓት አውሩኝ። እንደፈለጋችሁ የምትያረጋችሁኝ እንደፈለጋችሁ አታርጉኝ። አናረግም። ማስረጃ አለህ የለም ብሩኬ? ምክንያቱም አሁንም ማስረጃ እያላችሁ ትጠይቁኛላችሁ። ሌላ ነገር እያወራችሁ ወደ መጀመሪያው ሐሳብ ለምን ነው ሐሳባችሁን የምትሸሹት? የራሳችሁን ሐሳብ አትሽሹ። መጽሐፍ ቅዱስ ላይ የምጠይቅን ካልመለስክ ባይዘው የምጠይቅን ማትመልስ ከሆነ ያንተ አቤቱታ ለመስማት አልገባንም ከይቅርታ ጋር። ኦኬ ከፈራ አስወረደኝ። ታማረክ ትችላል። ከፈራ ርዕሱን አላነበበም እንዴ ይሄ ሰውዬ? ወደ ካባልክ ያለው አስወረደኝ አላለም። ማስረጃ ባይዘው መጀመሪያ እኮ ለመመለስ በጣም ቸኩለው አው ተጥሏል ትክክለኛ ሐሳብ ነው አለ። ማስረጃ ሲባል እኔ ይሄንን ሐሳብ መጀመሪያ ስታወሩበት የነበረው ነው ማወራው። በቃ አይዞ ማስረጃ ነው የሚያስፈልገን። ባይዘው ለሐሜቱ ማንም ተነስቶ ሊያማ ይችላል። ለወሬው ማስረጃ የሚጠይቅ በሌለበት አካል ሁሉም ከፍቶ በይዞ ሊያወራ ይችላል። ኦርቶዶክሳውያን ፊት ስትመጡ ግን የእናንተ አርቲጎርቲ ወሬ ማንም ጆሮውን ሰጥቶ የሚሰማ የለም። ሁሉም በማስረጃ ነው። እኛንም ጠይቁን በማስረጃ እናወራለን። እናንተም ስትጠየቁ ማስረጃ ይዛችሁ ነው። በእናታችሁ ለማልቀስ እንዳትገቡ። ኦኬ ቤታችሁ ከፍታችሁ አልቅሱ። እኛ ሀዘን እንደርሳችኋለን ለማልቀሱ። አሁን የትምህርት ሰዓት ስለሆነ ከይቅርታ ጋር